በተለያየ ማህበረሰብ ውስጥ ይሄ ነገር አለ። ቨርጅን የሆኑ ሴቶች ወልዶ እንዲሁ መልሰው ቨርጂኒቲያቸው የሚታደስ ወይ ደግሞ ያላገቡ ምን ቨርጂን የሆኑ ሴቶች ማለት ነው። በአማልክት የሚመሰሉ ለምሳሌ በኢጂፕሽያኖች ውስጥ የነበሩት አሉ። አይሲስ የምትባል ግሪክ ሚቶሎጂ ውስጥ ሄራ የምትባል አለች። ኮሌክቲቭ አንኮንሽስ ውስጥ የነበረ እና ራሱን በተለያየ ዘመን እየገለጠ የሚመጣ አይነት ነገር ነው እና አቴቴ እንደዚሁ ቨርጂን ናት እሷ። ግን አርኪታይፕ ደግሞ አለ ከኤጎ ማንነት ቅጥር ውጪ የሆነ በኮሌክቲቭ አንኮንሽስ ውስጥ በኩል አንተን ኮል የሚያደርግ ኮል ኦፍ ዘ ዋይልድ ላይ ብታየው የሆነ አንድ ውሻ አለ ተኩላ ማንነቱ የሚጠራው ግን ተኩላ እንደሆነ አላወቀም። እሱ በሰውና በውሻ መካከል ያለ ማንነት ነው ያለው። ሰው ያያል፣ ጌቶቹ አሉ፣ ውሻ ነው። ህግ ያስተምሩታል፣ ለህጋቸው መታዘዝ አልቻለም። በዚያ አጣብቂኝ ውስጥ እያለ ነው ተሰርቆ የሚሄደውና ከውስጡ ግን አንዳንዴ ያረፈ ሲል ወይ ሲቸግረው ምናምን ተኩላ ቆሞ ያያል። ግዳ ተኩላ ይወጣና አድርግ ይለዋል የሆነ ነገር እና ልክ እሱ አድርግ ሲለው ፈሪ የነበረው ውሻ ወደ ሆነ ነገር ይቀየራል። አካሉ አይቀየርም፣ ስትሬንግዙ ይጨምራል። የሆነ ከውስጣችን ሆኖ የሚጠራን አርኪታይፕ አለ። ኤጎይስቲክ ማንነት የለው፣ የሆነ ውክልና የለው፣ ሬፑቴሽን የለው። በዚህ ዓለም ቋንቋ ልታብራራው አትችልም። እና በዛ ሴንስ ሚኒሊክ ባላንስ አለው። ማንዴላ ዋሪየር እንትኑን ያፈነ ስለሆነ ላቨር ሜንታሊቲውና ቅድም ያልከው ሜንቶር ሴጅ ሜንታሊቲውን የያዘ ስለሆነ ሰዎችን ይወዳል። ዲፕሎማቲክ ነው አት ዘ ሴም ታይም። በዛ ሜንታሊቲው ዋሪየር ሜንታሊቲ ትንሽም ብትኖረው ኖሮ ደቡብ አፍሪካን ይጠቅማት ነበር፣ ባውንደሪ ያሰምር ነበር። ኃይሌ ረጋሳ ዮሴፍ ይድነቃቸው እስኪገቡ ድረስ ከኔ ጋር ቆይታ እናደርጋለን። አሪፍ ሰዎች ነው የምጋብዝላችሁ። ማለት በግላችን ስናወራ ከምናብራራው በላይ እንደዚህ በደቦ በቡድን ስናወራ እርስ በርሳችን የምንጠራራው ሰልፍ ስላለ ከውስጣችን የሚወጣ እኔ ዮሴፍ የሚጠራው በኃይሉ ኃይሌ ረጋሳ የሚጠራው በኃይሉ የተለያየ ስለሆነ ብቻዬን ሆኜ ከስክሪን ጋር ከማወራው የተሻለ ታገኙብኛላችሁ ብዬ አስባለሁ። ይመጣሉ ሁለቱ ግለሰቦች የጠቀስኳቸው። ለባካችሁ እስከመጨረሻ አሪፍ አድርጋችሁ እንድታዩት አሳስባለሁ። ኃይሌ ረጋሳ መጣ አለን ይመስገን አፖቶ ነው። አንቺ ጥሩ ነው ያለው አለን ይመስገን አፖቶ ነው ጥሩ ነው ያለው። ዝም ብዬ እስክትመጣ ድረስ ልክ እንደ ላይቭ የተወሰነ ነገር እያልኩኝ ልቆይ ብዬ እያወራው ነበር። ኦኬ እንዴት ነህ ታዲያ? ሳምንቱ ጥሩ ነበር? ሳምንቱ ቆንጆ ነበር። አንተ ጋር እንዴት ነበር? ሁሉ አማን ነው? ሸጋ ነው። ጥሩ ነው ያለሁት። ወንጌል ደህና ነች? ደህና ነች። አዎ። ምን ተከስቶ ነበር? ደህና ነች፣ በጣም ደህና ነች ይመስገን። ስለ አርኪታይፕ እና የምናወራው ዛሬ። አዎ አርኪታይፕ። ቅድም የቢራ ጠርሙስ ሰበርኩኝ። ውሻዋ አትሂጂ ያልኩባት ቦታ ሄዳ የወረወርኩትኝ ፊሊት ሁላ ነው። በፊሊት ቢራ ጠርሙስ ሰበሩ። በድንጋይም አሯሩጬ ከዛ ሳትኳትና የሆነ እንደዚህ የኮንሽሴን እንትን ማስተዋሌ የተወሰነ ሆግ ይሆንና ቁጣዬ፣ እልሄ፣ ንዴቴ ብቻ ነው ሰውነቴን የሚያስተዋል የለም። አዎ ይሄ ፐርሰናል የሆነ አንኮንሽስ ነው፣ ሰብኮንሽስ ነው የሚጠሩትና ዘ ኮሌክቲቭ አንኮንሽስ ውስጥ ያሉ ጉዳዮች ናቸው አርኪታይፕ በሚለው ቃል የምንጠራቸውና እቺ መግቢያ ነገር ናት። ዝም ብዬ ላማሙቅ ብዬ ነው። በአንተ ዲፊኒሽን ምንድነው? ለምሳሌ ማዘር አርኪታይፕ ለምሳሌ ማዘር አርኪታይፕ ስንል የኔ እናት የራሷ የሆነ እንትን አላት። ከራሱ በዲፊኒሽን መልክ የያዝነው የእናትነት ፎርም ቢኖርም እኔ ደግሞ የእናቴን የምረዳበት የሆነ መልክ አለኝ የራሴ የሆነ ማለት ነው። እኔ ወንድሜ ደግሞ በሌላ መልኩ ሊረዳው ይችላል። ራሱ ግለሰብ ስለሆነ የራሱን ማስተዋል ስላለው ከአንድ እናት ብንወለድም ተመሳሳይ እንክብካቤ ብታደርግልንም ግን የራሳችን የሆነ ፎርም እና ዲፊኒሽን ይኖረናል እና እንደዚህ ማለት ፈልጌ ነው። ላይ በራሳችን ማስተዋል በኩል ስታልፍ ሰም ሞዲፊኬሽን ትንሽዬ ሞዲፊኬሽን ሰርተን አይምሮአችን እንደዛ የራሱ የሆነ ማስተዋል የግላችን ማስተዋል ስላለው ማለት ነው እንደዛ
የፊገራችን ግን ተመሳሳይ ነው። ያው እንደ ማህበረሰብ ከኮሌክቲቭ የምንቀዳው ነገር የምንወስደው ነገር የአባትነት ፊገር አለ፣ የእናትነት ብለን የምናስቀምጠው ፎርም አለ። እሱ ተመሳሳይ ሊሆን ይችላል፣ ምክንያቱም ከተመሳሳይ ማህበረሰብ ስለምንቀዳ ማለት ነው። እሱ በእርግጥ ኢቨን እሱ ራሱ ካልቸራሊ የተለያዩ ነገሮች ሊኖሩ ይችላሉ። አሁን በእኛ ካልቸር ውስጥ ያለው እና በሌሎች ካልቸር ውስጥ ያለው ምናምን ብለን እንደዚህ እሱ እንደ ግን ልዩነት እንመዝንበታልና ትንሽ ነገር የሆነ መመዘኛ ያ አለና አርኪታይፕ የሚለው ዩንግ እኮ እሱን ነው መመዘኛ አለው። ለምሳሌ እንደ እናት አልሆነችኝም ይላል አንድ ሰውዬ። ምን ማለት ፈልገ ነው? ከውጪ እንደ እናት እየጠራ ማለት ከውጪ እየጠራ ማለት ነው። ከውጪ ፎርሙን እያየ ነው እሱ ፕሮጀክት ፎርሙን እያየ ነው የእናትነትን ምን እንደሚመስል ማህበረሰቡ የሰራው ከአንኮንሽስ ውስጥ ያለው ፎርም ምን ይመስላል የእናትነት የሚለው እሱን እያየ ነው የሚፈርጀው ማለት ነው። እንደውም አንድ ጊዜ እንትና እሼቱ መለሰን ማለት ነው ኮሜዲያኑ እና አንድ ምንድን ናቸው ድንቅ ልጆች ነው ምናምን የሚል አዎ ፕሮግራም አለ አይደል? አለው። እዛ ላይ አንድ ልጅ 3 ወይ 4 ዓመት ምናምን ነው የሚሆናት እና ጥያቄ ሲጠይቅ ምን ይላል? እናትሽን ትወጃታለች ወይ ምናምን ይላል እና አዎ በጣም ትለዋለች። ለምንድን ነው የምትወጃት ምናምን ስላት ለእኔ ስትል ስንት ነገር አይታ ስንት መከራ አይታ ምናምን ብላ አወራችሁ የሆኑ ቃላቶችን ማለት ነው። እኔ ራሱ እንደዛ አይደለም አሁን በዛ ደረጃ እና ከየት ነው በ3 በ4 ዓመት ውስጥ የእናትነትን ህመም ለእሷ የምትከፍለው መስዋዕትነት ልትረዳ አትችልም። በኤክስፒሪየንስ ከሆነ በጣም ትንሽ ነው ኤክስፒሪየንሷ እና የእናትን ውጣ ውረድ ለእሷ ስትል የከፈለችው መስዋዕትነት እንዴት አድርጋ ነው የተረዳችው ብዬ ሳስብ ከኋላ የሚመጣ ነገር መኖር አለበት። ዝም ብላ ከየት ነው አሁን 3 ዓመት 4 ዓመት ውስጥ ያንን የእናት ለልጇ የምታደርገውን መስዋዕትነት ልትረዳ አትችልም እና ከኤክስፒሪየንስ ከሆነ ማለት ነው። ግን እንደዚህ አይነት ከኋላ መምጣቱን ከኋላ ስሩ እንትን ውስጥ መኖሩን ማለት ነው። ኢምቤድድ መሆኑን ያ ኢምቤድድ መሆኑን ምናምን አንተ የእናትን አለው እንዴ መጣል እንዴ የት ተቀምጠህ ነው እስካሁን? እኔ ያየኋችሁ ነው ገና ፊገር አውት እስካደርግ እንትን እያልኩ ነበረ። ይታያኛል የእናንተ ትንሽ ደቂቃ አይቻልም። ትንሽ ደቂቃ ትላለህ እንዴ ተደብቀ ቆይተ እንዴት ነው አለው ሶስቱን ሰዎች እንዴት እንደማወራ አላውቅም። አሁን ፈርስት ኤክስፒሪየንስ ነው። 2 ሰው አውርቻ ቃለውና አሁን ኃይሌ ረጋሳን በዚህኛው ስክሪኑ ግማሽ የማየው ነበር የመሰለኝ ግን እያየሁት አይደለም። ኃይልሽ አለ ስታወራ መሰለኝ የሚያመጣው ድምጽ ያለ ድምጽ ያለ ስትል መጣ። አሁን ዮሴፍ አውራ እስቲ። ስታወራ ነው የሚያመጣው። እሺ ሴጅ ደህና ነህ? እንዴት ነህ? ሴጅን ነበር ዛሬ እንድታወራን የፈለግከው? አዎ ዲቴል ወደ ሌሎቹም እንሄዳለን። ቀጥታ እገባለሁ እኔ አርኪታይፕን ዲፋይን አድርገን እሱ የማዘር አርኪታይፕን ስለወሰደ እዛ አካባቢ እያማሰለ ነበር የተወሰነ። ኦኬ አሪፍ ነው እኮ ሴጅን እንስማ እስቲ። ሴጅን ምሳሌ ያደረገው ግን እንትን ነው አጉሊ መነጽር አድርገው ያስቀምጡት። ኤክስፕሎረር ማለት ዊዝደም ኢንተሌክት ምናምን ወደሚለው ነው የሚሄደው። ኤክስፕሎረርማ ሂሮ ነው እንዴ? ሂሮ አርኪታይፕ ነው የሚሄደው። አዎ ኦኬ። ለምሳሌ ወጣት ስትሆን ሂሮ አርኪታይፕ እና ላቨር አርኪታይፕ እና ምናልባት ሶስተኛ ሞስትሊ ሁለቱ ናቸው ዶሚኔት የሚያደርጉት ወጣት ከ30 ዓመት በታች ለሆነ ሰው ማለት ነው። ሴጅ የሚባለው ሞር የሚመጣው ከ30 ዓመት በላይ ስትሆን ነው። እስከ 30 ዓመት በተለይ ከ12 ዓመት እስከ 30 ዓመት ሂሮ እና ላቨር አርኪታይፕ ይመጣል። እነሱ ሁለቱ ደግሞ አት ዘ ሴም ታይም ባላንስ መሆን አለባቸው። ለምሳሌ አንድ ሰው የሂሮ አርኪታይፕ ዶሚናንት ካለበት ሂሮ አርኪታይፕ ውስጥ ዋሪየርንም ማስገባት እንችላለን። ትንሽ ልዩነትም ትንሽ ተመሳሳይነትም አላቸውና ሞር አቺቭመንት ላይ ትኩረት ያደርጋል። ሰክሰስ ምናምን ማግኘት ላይ እንትን ይላል። ላቨር አርኪታይፕ ውስጡ ከሌለ በምን ይቸገራል? አቺቭመንቱም ፉከራውም ሩጫውም ኮኔክሽን የለውም ከሱ ጋር ከኤክስተርናል ወርልድ ጋር ነው ኮኔክሽን ያለው።
እዚህ ጋር ሶስተኛ በትንሹ 30 ዓመት ላይ ይጀምር እንጂ ሴጅ አርክታይፕ ይመጣል። ለምን አንዳንዶች ብልህነታቸው በጊዜ ይጀምራል፣ ይጠቅማቸዋል፣ ይጠቀሙበታል ያ ብልህነት። ምክንያቱም ሩጫቸው ያልተመጠነ አይሆንም። ይሄ ያልተመጠነ ፎርስ ትልቅ ኃይል ማውጣት አላግባብ መሮጥ አይሆንም ማለት ነው። እነዚህ ሶስቱ ዶሚናንት ይሆናሉ ሰውየው ላይ ማለት ነው። እና እያደገም ሲሄድ ኢምባላንስድ በሆነ ቁጥር በተለይ እኔ ዛሬ ሴጅ ባለፈው አወራን ዲቴል ሳስበው ግን ስለ ባላንስ ባወራ የተሻለ ይሆናል ብዬ ነው ያሰብኩት። ባላንስ ነው ወይ ያንደኛ አይተዋል ዮሲ ምንድነው ቢዩቲ ኤንድ ዘ ቢስት አይተዋል። እዛ ጋር ዘ ላቨር አርኪታይፕን አይተዋል። በጣም ሮማንቲሳይዝ የሚያደርገው ልጅቷን ሊያሻፍድ የሚሞክር ዝም ብሎ የሚርመጠመጥ የሆነ ቆንጆዬ ሰውዬ ነበር እና አትወደውም እሱ እሷ የምትወደው ቢስቱን ነው። ቢስቱ እዛ ተራራ ላይ ተቆልፎበት የሚኖር ቀንድ ያለው ማህበረሰቡ ያገለለው ግን ይሄ ጠንካራ የሆነው እሱን ነው እና ሞር ሄሮይክ የሆነ ሚሽን ለራሱ ሰጥቶ ከራሱ ይልቅ ማህበረሰቡንና ችግራቸውን አስበልጦ ሊታገል የሚሞክር ወደ ሼሬክ ሙቪ ላይ ስትሄድ የሚመጣው የሼሬክ ገጸ ባህሪ የለም አዳኙ ሴቷን ከታወሩ ላይ አድኖ ለራሱ እኮ አይደለም ይብን ለያዛመን ቻርምን እና የሚባለው ሰውዬ ወስዶ ሊሰጥ እኮ ነው። ሻርለሜን ነው ወይስ አሁን አንድ አጭር ዶርፍ የሆነ ግን ቆንጂዬ ንጉሱ ለሱ ለመስጠትና ይሄ ሄሮ ኢንቲግሬትድ ካልሆነ ከላቨሩ ላቨሩ አሁን ብዙ ጊዜ አካባቢ አታያቸውም ላቨር የሆኑ ቦዮች የሉ የሆነ ሮማንቲሳይዝ የሚያደርጉ ሙቪ ላይ የተሰሩ የአፍቃሪን ካራክተሮች ለመጫወት የሚሞክሩ አንኮንሺየስሊ ሊሆን ይችላል። ኦኬ እሱ የተወሰነ እዚህ ጋር ተጫወት ባላንስ ስላልከኝ አርኪታይፑ ዶሚኔት ሲያደርግ ለምሳሌ ላቨር አርኪታይፕ ዶሚኔት የሚያደርገው ሰው ዋሪየር አርኪታይፑ ሎየር ይሆናል ማለት ነው፣ ይቀንስበታል። ምን ተጽዕኖ ያደርግበታል? ባውንደሪውን ማስመር ይሳነዋል። ያ ማለት ላቨር ባላገኘ ሰዓት ባውንደሪውን በትክክል ስለማያሰምር ዶሚኔት ሲያደርግ ወደ መጥፎ ላይን ይሄዳል፣ ወደ ሻዶ ይሄዳል ማለት ነው። ምን ማለት ይሆናል? ላቨር አርኪታይፑ ወደ ምን ይቀየራል? ወደ ቅናት፣ ወደ ጀለሲ ምናምን ይሄ ላቭ ሲገለበት ተቃራኒው ፓርት ወደሚሆኑት ማለት ነው አይደል? ወደ ቅናት፣ ወደ ምቀኝነት፣ ሰዎችን ከፍቅር ተቃራኒ ወደሚሆነው ሳይታወቀው ወደዛ ይንሸራተታል ማለት ነው። እና ዋሪየር አርኪታይፑ አብሮት ካለ ግን ባውንደሪ ያሰምርለታል። አይ ከዚህ በላይማ ራሴን ሂሚሌት አላደርግም፣ ከጠየቅኩም አንዴ ነው አለ አይደል እያለ ባላንስ እየሰጠው ይመጣል ማለት ነው። እና ለራሱም ክብር እንዲኖረው ያደርጋል። ምክንያቱም ዋሪየር አርኪታይፑ ያው ሲገለበጥ ሂሮ የሚሆነው ሲገለበጥ ሳይሆን ምንድነው የሚባለው እንትን ናቸው እኮ ፍቅርን ናቸው። ፍቅርን ከራሱ ላይ አንስቶ ለሴቲቱ ወይ ለሀገሩ ወይ ለሆነ አካል ሲያረጋው ዋሪየር ይሆናል ማለት ነው። ላቨር አርኪታይፕ ሮማንቲሳይዝ የሚያደርገው ለግል ጥቅሙ ብቻ ከሆነ ላቨር ብቻ ይሆናል ማለት ነው። ወደ ዋሪየርነት የሚቀየረው ፍቅሩን ከራሱ ላይ ሲያነሳ ነው። ባውንደሪ ሲያበጅለት የፍቅሩ ጌታ መሆን ሲችል ዝም ብሎ ታዛዥ ብቻ መሆን ሳይሆን አላረን ቅድም እንዳልከው አጉል ላቨር መጫወት ብቻ ሳይሆን ባውንደሪ አበጅቶለት መስመር አበጅቶለት ሲሄድ እንትን ይሆናል። ዋሪየር አርኪታይፑ ደግሞ ዶሚኔት ካደረገው ለምሳሌ እንትን ፋኖ ይሆናል፣ ዘመነ ካሴን ይሆናል፣ ራሱ ማታየር መስዋዕት ይሆናል። መስዋዕት የሚሆን ለመስዋዕትነት ራሱን እስከማቅረብ ይሆናል። ለምሳሌ በስራ ቦታ ከሆነ ወርክሆሊክ ይሆናል። በሰፈሪንግ ውስጥ ካላለፍኩ ዋሪየር አርኪታይፑ ምክንያቱም ላቨር አርኪታይፑ አንድ ብቻ አይደለም፣ ወደ ውጪ ብቻ አይደለም፣ ወደ ውስጥም ራስን መውደድም አለው፣ አትሴም ታይም ያኛውንም አለው። እሱም ባላንስ ካላደረገ ይቸገራል። ለምሳሌ ከምናውቃቸው ሰዎች መሃል ኒቼ ሴጅ አርኪታይፑ ዶሚናንት የሆነበት ሰው ነው። ኦልሬዲ መምህር ነው፣ ኤክስትሪምሊ ኢንተሌክቹዋል ነው። ግን ዋሪየር አርኪታይፑ ዝቅተኛ ነው። ኦኬ ዋሪየር አርኪታይፑ እንደሚያስቸግረው ጽሁፎቹ ላይ እናያለን። ምክንያቱም ወታደር ይወዳል፣ ወታደር መሆን አልቻለም። የወታደር ዩኒፎርሙ ምናምኑን ፋንቲሳይዝ አድርጎ በጣም ፖኤቲክ በሆነ ወይ ስለ ወታደር ምናምን ያወራል። ናዚዎቹም የተጠቀሙት እሱ ነው። ሱፐርማን የሚለው ወይም ደግሞ
ኦቨርመንች ላዕላይ ሰው የሚለውንም ሰው ዲስክራይብ ሲያደርገው አንዳንዴ ወደ ምን ሸርተት ያደርገዋል ወደ ፊዚካልም ወዳለው ይሄ ወደ ወታደራዊ ምክንያቱም እነንትናን ይጠቅሳል። ይሄ ማን ነው የፈረንሳዩ ናፖሊዮን እነ ናፖሊዮንን እነ ቢስማርክን ይጠቅሳል። እና ስለዚህ ዋሪየር አርክታይፑ ስለተዳከመበት ላቨር አርክታይፑም የሞከራቸው የፍቅር ግንኙነቶች ፌል ያደረጉ ስለሆኑ ምን ሆነበት ሴጅ አርክታይፑ በጣም ከፍተኛ ነው። ሶ ትኩረቱም ኃይሉም ኢነርጂውም እዛው ላይ ነው የፈሰሰው። እና አንድ ሰው እንዴት ከቤቱ ሳይወጣ ይሄ ሁሉ ያውቃል ሁሉ ልንል እንችላለን፣ ብዙ ሳይንቀሳቀስ ሰዎች እንደዚህ ሳያገኝ። ነገር ግን እሱ የሴጅ አርክታይፑ በጣም በጣም ዶሚናንት ሆኗል። ዶሚናንት ሆኖ ወደ ኔጌቲቭ ሊወርድ ይችል ነበር፣ ወደ ማኒፑሌተር ይወርዳል። አንዳንዴ ሴጅ አርክታይፕ ከፍ ይልና ውስጡ ላቨር አርክታይፕ ከሌለው ሰዎችን ከመውደድ ይልቅ ማኒፑሌት ማድረግን ይመረጣል። ኢንተሌክቹዋሊ ስለሚኖር ሳይኮሎጂካሊ ምናምን። አይ ነው አዎ አሁን ማዘር አርኪታይፕን እንትን ምንድነው የኦሮሞን ካልቸር ስለሚያጠና እንትና አይሌ ኦኬ አሁን ማርያም በክርስትናው ማርያምን ትሆናለች፣ በእነሱ አቴቴ ምናምን ትመስለኛለች። ይሄ ተፈጥሮን በመባረክ ምናምን ሂደት ውስጥ የምትታየው ካልቸር ሳትመርጥ ሁሉም ቦታ ትገኛለች። አርኪታይፕ ከሆነ ኮሌክቲቭ አንኮንሽስ ስላለ በሁሉም ማህበረሰብ ውስጥ ያለ ልዩነት ይገኛልና በክርስትናው እመቤታችንን ትመስላለች። በኦሮሞ ካልቸር አሁን እሱ የተወሰነ ነገር እንዲለን እስቲ ልጋብዘው። እሺ አመሰግናለሁ። መጣው አይደል አለው አለሽ? እሺ አሪፍ። ምንድነው አቴቴ ወይንም በክርስቲያኒቲ የምናውቀው ሜሪ ማለት ነው። በሌሎች ባይዘው ይሄ በቨርጂኒቲ እንዲህ የእናትነትን ራሱ ሳይሆን ቨርጂኒቲ ራሱ አርኪታይፕ ይመስላል። የሆነ በተለያየ ማህበረሰብ ውስጥ ይሄ ነገር አለ። ቨርጂን የሆኑ ሴቶች ወልዶ እንዲሁ መልሰው ቨርጂኒቲያቸው የሚታደስ ወይ ደግሞ ያላገቡ ምን ቨርጂን የሆኑ ሴቶች ማለት ነው። በአማልክት የሚመሰሉ ለምሳሌ በኢጂፕሽያኖች ውስጥ የነበሩት አሉ። አይሲስ የምትባል አማልክት ናት። ኖርማሊ ኦሲሪስ ከሚባል እንትን ጋር ወንድሟ ነው ኖርማሊ አግብተው ሆሩስ የሚባል ልጅ ወልደዋል። እንደዚህ ምናምንና ግን መልሳ እንትን ትሆናለች፣ መልሳ ቨርጂን ትሆናለች። እንዲሁ ደግሞ የሮማኖቹ እንትን ውስጥም ነበረ፣ ግሪክ ሚቶሎጂ ውስጥም ሄራ የምትባላለች ታገባለች፣ ምናምን ትወልዳለች፣ ቨርጂን ናት ሁሌ ማለት ነው። እና ይሄ ቨርጂኒቲ ራሱን ችሎ ከኮሌክቲቭ አንኮንሽስ ውስጥ የነበረ እና ራሱን በተለያየ ዘመን እየገለጠ የሚመጣ አይነት ነገር ነው። እና አቴቴ እንደዚሁ ቨርጂን ናት። እሷን ማዘር ኦፍ ኦል ማዘር ትባላለች። የሁሉም እናቶች እናት ናት፣ ግን ቨርጂን ናት። የወለዳቸው በመንፈስ ነው የሚሉት፣ በመንፈስ የወለዳቸው ልጆች ናት። እግዚአብሔር እሷን የፈጠረው እንድጠብቅ እናቶችን እንድጠብቅ ተብሎ ነው የሚባለው። ዲቫይን ማዘር ናት። አገባች ወይንም ወለደች ተብሎ የተጠቀሰበት ምንም ቦታ የለም። እንደዛ አይሉም። አላገባችም፣ አልወለደችም፣ ቨርጂን ናት። ግን ሁሉም እናቶች የእሷ ልጆች ናቸው ነው የሚሉት ማለት ነው። እና ሰው በዲቫይን በአያና ነው የሚሉት። በአያና ነው ያለችው። ፍሮም ከእናቶች የተቀዳ አያና ነው። የራሷ መንፈስ ራሱ ከእናቶች የተወሰደ መንፈስ ነው ተብሎ ነው የሚታሰበው። እና እግዚአብሔር እሷን ሲሰራት ወይ ሲፈጥራት እናቶችን እንድትጠብቅ፣ ለውልደት እንድትረዳቸው፣ ከፈርቲሊቲ ጋር የተገናኙ ልጅ እንክብካቤ፣ ለፕሬግናንሲ እንክብካቤ ምናምን ለእንደዚህ የምታገለግል ናት ማለት ነው አቴቴ። እና ልጅ አትሰጥም ራሷ። ኖርማሊ እግዚአብሔር ነው ልጅ የሚሰጠው። እሷ እናትን መንከባከብ ነው፣ ፈርቲሊቲውን መንከባከብ ነው። ልክ ፌሚኒን ኢነርጂ እንደማለት ነው። በቃ ኢነርጂ ናት እሷ ራሷ፣ አያና ናት። እና በፊዚካል እየተገለጠችው በሁሉም እናቶች ውስጥ ነው እንጂ ራሷ እንደዚህ ተገልጣ ምናምን ኖራ የተወሰነ አካል ኖሯት እንደ ሰው እድሜ የሚቆጠርላት ምናምን አይደለችም ማለት አይደለችም። አይደለችም። በስፒሪት ፎርም ነው ያለችው፣ በኢነርጂ ፎርም ብንለው ፌሚኒን ኢነርጂ ናት። በቃ ፌሚኒን ፈርቲሊቲን የምትንከባከብ
የተፈጥሮን የእናቶችን እንትን የምትንከባከብ እናት ማለት ነው። እና ይሄ ከብቶችንም አንድ እንትን ትላለች እንትን እንዴ? አርኪታይፖች ከብቶችም እንዲጸንሱ እንዲወልዱ በቃ ፈርቲሊቲ ፈርቲሊቲ ከእንትን ጋር ያጠቃላል። የተገናኘ ከውልደት ጋር የተገናኘ ከተፈጥሮ ውልደት ጋር የተገናኙ ነገሮችን የምትንከባከብ ነው። እና ይሄ አርኪታይፖቹ ኖርማሊ አንዳንዶቹ እኔ እንትን እንዳልኩት ከተፈጥሮ ራሱ የሚነሱ ከተፈጥሮ ስትራክቸር ራሱ የሚነሱ ይመስላሉ። ለምሳሌ የፌሚኒን እንደ ማስኩሊን ኢነርጂ የምንለው እንደዚህ የሆነ ፖላሪቲ ማለት ነው። ሁለቱ ፖሎች ወይ ኔጌቲቭ እንደ ፖዚቲቭ ፖል የምንለው በተፈጥሮ ውስጥ ራሱ ያለ የሁለትዮሽ ዱዋሊዝምን የሚያመለክት ማለት ነው። እና ከራሱ ከተፈጥሮ ውስጥ ተወልዶ አሰባብሶ ቢለው ስለሆነ በካልቸር ውስጥ ይተላለፋል ይመጣል ማለት ነው። እየተቆራረሰ ይመጣል። ለምሳሌ እንዲህ አሁን ኔጌቲቭ እንደ ፖዚቲቭ ሳይድ ብለን ወይ ፖላሪቲ ብለን በተፈጥሮ ውስጥ በኮስሚክ ስትራክቸር ውስጥ ያለውና የተሰራው ነገር በካልቸር ውስጥ እንዲህ ሲገለጥ ጉድ እንደ ኢቪል የምንለው ማለት ነው። ከተፈጥሮ ኖርማሊ በራሷ ጉድም ኢቪልም አይደለችም ማለት ቢዮንድ ናት ማለት ያለ ነገር ጉድም ኢቪልም ልንለው አንችልም። በተፈጥሮ ውስጥ ያለውን ነገር ድንጋይ ጥሩ ነው መጥፎ ነው ልንለው አንችልም። እና አንበሳም ስለሚባላ ጥሩና ባድ አንለው። ከሪሌሽንሺፑ ነው ጉድ እንደ ባድ የተወለደው ከተፈጥሮ መስተጋብር የተወለደ ነገር ነው እንጂ በእኔ በኩል ያለው ጉድ በአንተ በኩል ኢቪል ሊሆን ይችላል። በእኔ በኩል ያለው ኢቪል በሌላ እንስሳ በኩል ደግሞ ጉድ ሊሆን ይችላል። እና ከመስተጋብሩ የተወለደ ነገር ነው። ስትራክቸሩ ያው ከላይ ነው የሚመጣ እንዳልኩ አሰባብሶ ቢለው ነው። እንዲሁ ደግሞ ትሩ ኤንድ ፎልስ የምንለው ለምሳሌ ውሸትና እውነት ደግሞ እንዲህ ወርዶ ከቋንቋ ውስጥ የተወለደ ነገር ነው። እንዲሁ አርኪታይፕ ነው እሱ ራሱ ማለት ነው። እንደዚህ ስትራክቸሩ ከላይ ስንወስደው ማለት ነው። እና ውሸትና እውነት ቃል ከሌለ የለም አይደል? ውሸትና ትሩ ኤንድ ፎልስ አንልም ቋንቋ ከሌለ ማለት ነው። እና ስትራክቸሩ እንዲህ ከኮስሚክ ስትራክቸር ራሱ የተወሰዱ ነገሮች አሉ አርኪታይፖች ማለት ነው። ያ የኮስሚክ ስትራክቸሩ ራሱን ችሎ እንደዚህ ምንድነው ማንም ሊቀይረው በማይችል መልኩ በተፈጥሮ ውስጥ ኢንቴግሬት ሆኖ ነው ያለ ማለት ነው። እና አርኪታይፖች ሌሎች አርኪታይፖች ደግሞ ከቋንቋ ውስጥ ከባህል ውስጥ የተወለዱ ናቸው። ለምሳሌ የማዘርን አርኪታይፕ ብንወስደው ወይ ደግሞ ሄሮ አርኪታይፕ ምናምን ብንወስደው ከካልቸር ነው የተወለደው። ሄሮይኔ ነው እንዳትወስድ። ያ አልነካብህም እንዴ ግራውንድ ለመስጠት ያህል እንዲህ አሁን ይሄ በካልቸር የተወለዱ በቋንቋ ውስጥ የተወለዱ ቋንቋን ከፈጠረን በኋላ በሚቶሎጂ መልክ ሊሆን ይችላል፣ በፊሎሶፊ መልክ ሊሆን ይችላል፣ በሳይንስ በምናምን እያለን እንደዚህ ምናምን የተወለዱ ናቸው። አንዳንድ ከሚት ውስጥ የሚቀዱ ወይ ከስትራክቸር ውስጥ ያሉ ኢቭን አሁን ላይ እንግዲህ በፕሩቫብል የሆኑ በመረጃ ምናምን አስደግፈን አንዳንድ በሪዝን ሎጂካል ሪዝኒንግ ሰርተን ምናምን ፕሩቭ ማድረግ የማንችላቸው ነገሮች ሊሆኑ ይችላሉ። ምናምናቸው ባይዘው ችግር የለም ፕሩቫብል አይሆን፣ እኛ ግን መጣል አንችልም። ዝም ብለን ቆርጠን መጣል አንችልም። እንትን አለ አይዲዳ ምን አለ መሰለ፣ ለምሳሌ ምን ይማርካል ነው ነጥቡ። ለምሳሌ እኔ በኃይሉ አርኪታይፔን ማወቅ ከፈለኩ ምንድነው አንተ የምትላት የሆነች ኢንክሊኔሽን የምትላት አለች። በፎረበቡ ኢንክሊኔሽኑን አይተው ነው ስም የሚሰጡት እንደምትለው ኢንክላይን የማረግበት በድርሰቶች ውስጥ በፊልሞች ውስጥ በተለይ በዚህ ምንድነው በሊትሬቸር ውስጥ የትኛው ካራክተር ይስብሃል የሚለውን ነው ሳየው ነበር። የትኛው ካራክተር እየሳበህ ነው የሚለውን ሳየው ብዙ ጊዜ ሄሮ አርኪታይፕ ይጠራኛል። ከፊልም ውስጥ ሁሌ ሄሮውን ነው የምደግፈው። ሄሮ የሌለበት ፊልም ሲጀመር አላይም። ሁሉ ሄሮ የሌለበት ፊልም ያስጠላኛል። የቱ ጋር ቆሜ ልየውላለሁ? መታገል የምፈልገው በሄሮ በኩል ነው። እና ከፊልሞች ከመጽሐፍት የምወስዳቸው የሚስቡኝ እኔ ኤጎዬን ያለ ርህራሄ የሚስቡት እኔ ወላ ተከታይ ነኝ። ከዛ በኋላ ኢነርጂውን አግኝቼ ተከታይ ነኝ። ዊዝ ቲርስ ሊሆን ይችላል በእንባ በምናምን። እና ምንድነው ኢንክሊኔሽኑ አንድ ሰው ከአርኪታይፑ መካከል
ይሄ ይኸውልህ ኤጎይስቲክ የሆነ ማንነት አለን ሁላችንም። እኔ በኃይሉ ሙሉጌታ ብዬ የማወራው ከሰዎች ከነገሩኝም ይሆን በሙከራዬ ከደረስኩበት ተነስቼ የያዝኩት ማንነት አለኝ፣ የኤጎ ማንነት ማለት ነው። ግን አርኪታይፕ ደግሞ አለ ከኤጎ ማንነት ቅጥር ውጪ የሆነ በኮሌክቲቭ አንኮንሸስ ውስጥ በኩል አንተን ኮል የሚያደርግ ኮል ኦፍ ዘ ዋይልድ ላይ ብታየው የሆነ አንድ ውሻ አለ ተኩላ ማንነቱ የሚጠራው ግን ተኩላ እንደሆነ አላወቀም። እሱ በሰውና በውሻ መካከል ያለ ማንነት ነው ያለው። ሰው ያያል፣ ጌቶቹ አሉ፣ እሱ ውሻ ነው። ህግ ያስተምሩታል፣ ለህጋቸው መታዘዝ አልቻለም። በዚያ አጣብቂኝ ውስጥ እያለ ነው ተሰርቆ የሚሄደው እና ከውስጡ ግን አንዳንዴ አረፍ ሲል ወይ ሲቸግረው ምናምን ተኩላ ቆሞ ያያል። ግብዳ ተኩላ ይወጣና አድርግ ይለዋል የሆነ ነገር እና ልክ እሱ አድርግ ሲለው ፈሪ የነበረው ውሻ ወደ ሆነ ነገር ይቀየራል። አካሉ አይቀየርም፣ ስትሬንግዙ ይጨምራል። ባለቤቱ በግራ በኩል ግባ ሲለው ተኩላው መጥቶ የሚታየው ከውስጡ ኮል የሚያደርገው ማንነቱ መጥቶ በቀኝ በኩል ግባ ካለው ጌታው ከጀርባ በጅራፍ እየገረፈው ወደ ቀኝ ወደ ግራ አይሄድም፣ ወደ ቀኝ ነው የሚሮረው። ኢቭን ገደል ሳይኖር እኮ ነው መሽሎኪያ ቱቦ ሳይኖር ጌታው ወደ ቀኝ ሂድ እያለው ወደ ግራ ሂድ እያለው እሱ ወደ ቀኝ ይሄዳል። ሲደርስ ብቻ የምትታይ ሆል ትገኛለች። ከዛ በኋላ ያን ሰዓት ሆዴ ከፍ ዝቅ እያለ ነው እንባ የሚመጣው። የሆነ ከውስጣችን ሆኖ የሚጠራን አርኪታይፕ አለ። ኤጎይስቲክ ማንነት የለውም፣ የሆነ ውክልና የለውም፣ ሪፒቴሽን የለውም። በዚህ ዓለም ቋንቋ ልታብራራው አትችልም። ስለ አርኪታይፕ ስናወራ ይሄንን ማለታችን ነው። ማን ነው እየጠራህ ያለው? ምን ፊልሞች ላይ እነማንን ምን መጽሐፍ ላይ እነማንን እየወደድክ ነው? ጻፋቸው፣ ግንብህ ላይ ወይ ወረቀት ላይ ጻፋቸውና ምን ያገናኛቸዋል? ተመሳይ ፓተርን አውጣ። ከዛ አርኪታይፕ ማን እንደሆነ ከዩንግ ግባና ይኸው እንደማለት ነው። መልሼ ልደውል እንደ ስክራች እንዳያረግ 30 ደቂቃ ሞልቷል። ዝም ብሎኛል። ሞልቷል ግን ዝም ብሎኛል። ኦኬ መቅረጽ ከጀመርኩ አይደለም ለካ ዝም ብዬ ሳወራ ነበረ። 35 ደቂቃ አለኝ። እሺ እዚህ ጋር ዮሲን ጣል አድርገን ነው እንመለስ ወይስ አንተ አፍ ላይ መጣ ነገር አለ? እሺ ችግር የለም። ዮሲ ይግባና እሺ ዮሲ ምን እያየ ነበር? ወይ ታያለው መሰለኝ። አዎ ታያል። እሺ ከእንትን አንፃር ላይ እያሰብኩ ነበረ። በተለይ ኦቨርኦል ከእድሜ አንፃር ከታች ወደ ላይ አርኪታይፕ የትኛው ነው ዶሚናንት የትኛው ነው እንትን የሚለውን እያየው አንተ ሄሮን ይዛሃል መሰለኝ። አንተ ሄሮን ካልክ በኋላ ይሻለኛል ከምደግመው። ኦኬ ራሱ የሆነ እድሜ ክልል ስለሚሸፍን እንደዛ ይሻላል። እንደዛ መለሳለሁ። ሞር ወጣት ስትሆን ካፕቸር ያደርጋል ይሄ እያልክ ነበር አቅድም ሄሮ አርኪታይፑ። አዎ ኦኬ በእድሜ ኢቮልቭ ያደርጋል ነው ነገሩ። ኤቭሪ ታይም ሄሮ አርኪታይፕ ዶሚኔት የሚያደርግበት ሰዓት አለው አይዲያው። ለምሳሌ አርኪታይፖቹን እንደ ኦርኬስትራ ብታያቸው ፒያኖን ወይም ቫዮሊኑን ለብቻ የምትሰማበት ሰዓት ይኖራል። ሙሉን ግን አንዱን አትሰማ አለ አይደል? ተራ በተራ እንትን ይላሉ እንደየቦታው እንደየሁኔታው። አሁን ከፍቅረኛ ጋር ሆነ ሄሮ አርኪታይፕ ዶሚኔት የሚያደርግበት እንትን በጣም ትንሽ ነውና እንትን ያለ ነው። ስራ ቦታ ስትሆን የስራ የቲም ቢልዲንግ ምናምን ውስጥ እንዳለ ሆኖ ባውንደሪህን ማስመር የምትፈልግበት ይሄ ዋሪየር አርኪታይፕን የምትፈልግበት ቦታ አለ። ያለቃህን ግን ባክግራውንዱ ላይ ነው የመናገር ባክግራውንዱ ላይ ሁሉ ጊዜ ባክግራውንዱ ላይ ለምሳሌ ይሄ እሱ ነው ማለት ሙዚቃው እኮ እያገዛ አለ እያጀበ ኤቭሪ ታይም ይኖራል። የሚጠብቅበት የሚያደርግበት ታይምም ይኖራል። ነገር ግን ዶሚኔት ሊያደርግ ደግሞ የሚወጣበት ሰዓት አለው ወይ ይወጣል ወይ የሚለው ጥያቄ አለ። ልክ በሚያስፈልግበት ሰዓት የምታፍነው ከሆነ ወይም በሌሎች አርኪታይፖች ዶሚኔት የሚደረግ ከሆነ መልስ መስጠት ባለብህ የራስን ግራውንድ መያዝ ባለብህ ሰዓት ሂሮ ለራስህ ወይም የኔ ለምትለው አካል ለልጅ ሊሆን ይችላል፣ ለቤተሰብ ሊሆን ይችላል፣ ለጓደኛ ሊሆን ይችላል። ሄሮ መሆን ባለብህ ሰዓት የምታፍነውና የሚይዝ ከሆነ ሄሮ አርኪታይፕ እንደታፈነ እንደተያዘ ወደኋላ ዞር ብለህ ኦኬ እንዴት ነበር አስተዳደጌ፣ ራሴን ኃላፊነት ለማን ነበር የምሰጠው፣ ሰዎች የሆነ ነገር ሲያደርጉብኝ ሲሰድቡኝ አላረል ወይም በጀርባ የሆነ ነገር ሲያደርጉ መቆጣት ሲኖርብኝ ምንድን ነበር ማደርገው የሚለውን ነገር መለስ ብለን ማየት አለብን። ልደውል እየተወያየን ነው።
ሄሮ አርኪታይፕ ላይ ነው ያለነው። ድጋሚ ተመልሰን እስክንገናኝ ሄሮ አርኪታይፕ ሄሮ መሆን ባለበት ቦታ ዮሲ እያለ ነበር። ላቨር ሆነ ወይም ሴጅ ሆነ እንዳትቸገር እያለ ነበር። ኃይልሻ መጣሽ? መጣሁ። ጣል አድርግ እስቲ። ስለ ሄሮ አርኪታይፕ እያነሳ ነበር እሱ። ያ አዎ፣ እኔ አሁን እዚህ ጋር አሁንም ወደ ኋላ አንድ ልመለስና እሺ ይሄ አንድ ቪዲዮ ላይ እንደዚህ አይነት ነገር አውልታ ይመስለኛል ስለ ትንሣኤ ስጋ፣ ትንሣኤ ህሊና፣ ህሊናና ትንሣኤ ልቦና ምናምን ብለህ ማለት ነው። አ እኔ ከውልደቱ እንዲህ ከውልደቱ ሊሄድበት ደስ ይለኛል። ከትንሣኤውን ያው አንተ ያዘው እሺ 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 እዛው እንገናኛለን። ያው ከተነሳ በኋላ እሺ እሺ ውልደቱ እንዴት ነው? አሁን በስጋ መወለድ አለ። ያው ከእናት ከአባት ምናምን እንወለዳለን፣ ወይ ደግሞ ወላጅ ሆነን ልጆቻችን በእኛ በኩል ያልፋሉ፣ ከእናት ከአባት ይወለዳሉ ነው በስጋ የስጋ ውልደት እና በስጋ ከተወለደን በኋላ ወደ መጀመሪያ አካባቢ ያው ዓለምን ማየት ነው፣ ወይ ዓለምን ወደ ውስጥ ማስገባት ነው። ውጭ ያለውን ዓለም ማለት ነው አይደል? ሙሉ ለሙሉ አንድ ውጭ ያለውን ውስጣችንን እሱን ኦብዘርቭ ማድረግ እና ወደ ውስጥ ማስገባት ነው። ከዛ ልጆች እንዲህ ከምን መወለድ አለባቸው? ከአይምሮ መወለድ አለባቸው ያለው ፍሮም ኮሌክቲቭ አንኮንሽስ ማለት ነው። አሁን ልጆች የሚሰሩበት በእኛ በጋራ ደመነፍስ ውስጥ ካለው ነገር ውስጥ ነው የሚወስዱት እና አይምሯቸው ኮንስትራክት የሆነ ሜንታሊቲ ኮንስትራክት እያደረጉ የሚመጡት ማለት ነው እና ከአይምሮ መወለድ አለባቸው። የሆነ ታይም ላይ እስኪ አይነገራቸውም። አሁን ወንድ ልጅ እህትህን አትከካ ተብሎ አይነገረው፣ እህትህን እንዳትበዳት አይነገረው፣ ግን ኮሌክቲቭ አንኮንሽስ ነግሮታል። የስ ይነግረዋል። ፕላስ ደግሞ ፍሮም አወር ኮንሽስ አክት እማራሉ። መጀመሪያ ላይ አሁን ወንጌልን አሁን ቁጭ ብለህ እኮ አትመክራትም ማለት ይሄ ነገር ጥሩ ነው፣ ይሄ ነገር መጥፎ ነው፣ አንቺ ወደፊት እንደዚህ ይገጥምሻል ምናምን አትላትም። አሁን ላይ ለምክር አልበቃችም አሁን እና አንተ ከምታደርገው ነው የምትማረው። ዝም ብለህ ቤተክርስቲያን ይዛ ትሄዳለህ፣ ምን እንደምታደርጉ ታያለች። ከእናንተ ጋር የሆነ ማህበር ጋር ይዛ ትሄዳለህ፣ ገበያ ምናምን እናቷ ይዛ ትሄዳለች። እንደዚህ ምናምን ፍሮም ኮንሽስ ድርጊታችን ምናምን ትማራለች፣ ትወስዳለች ማለት ነው እና ከዛ አሁን ከአይምሮ እየተወለደች ነው ማለት ነው። በአይምሮ ፍሮም አወር ኮሌክቲቭ አንኮንሽሳችን ተወለደች ማለት አርኪታይፖቹን እያገኘዋት ትመጣሉ ማለት ነው። በየትኛውም ፎርም ያሉ አርኪታይፖች እያገኘች ትመጣለች እና አት ዘ ኤንድ ኦፍ ዘ ዴይ ከራሷ አይምሮ መልሳ መወለድ አለባት ነው። አንተ ይሄ ምንድነው ልቦና ነው ያልከው? ያ ትንሣኤ ህሊና ወይ ትንሣኤ ልቦና ከራሷ አይምሮ መልሳ መወለድ አለባት። ምን በማድረግ ነው? ይሄ ውስጧ ያስገባችውን ዓለምና እንደገና አውጥታ ለመኖር ኢንትግሬት ለማድረግ ስትሞክር ማለት ነው። ያ ከራሷ አይምሮ መልሳ ተወለደች ማለት ሙሉ ለሙሉ ምንድነው አንተ በጣም ቆንጆ ቃል የምትጠቀማት ይሄ ስጋና ማነው ሰውነትና አይምሮ እኩል ያድጋል የምትለው ማለት ነው። ያንን አሁን በሪዝን የሆነ አይደንቲፋይ ማድረግ መቻል ማለት ነው። ከዛ ውስጧ ያለውን ዓለም እንደ አዲስ አውጥታ መኖር ነው። ይፈርሳሉ፣ አንዳንድ የሚፈርሱ ነገሮች ይፈርሳሉ። ከዛ አዲስ ማንነት ይገነባል ምናምን፣ በአዲስ ነፍስ ውስጥ መቀጠል ነው በራሱ ስጋ ቢሆንም ማለት ነው እና ይሄ የትኞቹም ጥሪ በዚህ መልኩ እየገቡት የሚተላለፉት በሄሮ አርኪታይፕ ውስጥ በማዘር አርኪታይፕ ጆሲ እንዳለው ደግሞ የትኞቹም አርኪታይፖች የሆነ ጊዜ ላይ ከች ሊሉ ይችላሉ። ማዘርን አርኪታይፕ ልናስቀር አንችልም። በእርግጥ በራሳችን ኮንሽስ በኩል ያልፋሉ። ቅድም እንዳልነው እኔ ማዘርን የምስልበት መልክ አለ። ከዛ ደግሞ ከውጭ ማዘርን የማቅበት የሚጠራኝ የሆነ ሌላ አይነት ፎርም አለ። ግን እኔ የራሴን መልክ ነው የምሰጠው እና ለዛ ጉዳይ የምጠራው ለዛ ነው የሚሆነው ማለት ነው እና የትኞቹም ግን አርኪታይፖች ሄሮ አርኪታይፕ ይኖራል። ለምሳሌ ስፓይደርማን መሆን ምናምን ሊያምር ላይ ይችላል። አንዳንድ ጊዜ የሆኑ ሰዎች መከራ ውስጥ ገብቶ ስታወጣቸው የሆነ መኪና ሊገለበጥ ሲል ስታድን ምናምን አይነት ማለት ነው። እንደዚህ አይነት እንትኖች ይኖራሉ። ከዛ ግን
ፎርም አላቸው የሆነ ጊዜ ላይ ነው የሚወጡት። እኔም ከጆስ ጋር እስማማለሁ እዚህ ጋር ማለት ነው። እንትን አይታችኋል እንዴ? አንብበሃል? አይ ቲንክ ዮሲ ያነበው ይሆናል ቴስቱ ሊሆን ይችላል። የቴዎድሮስ ገብሬ በይደ ዲስፕሊናዊ የስነ ጽሁፍ ንባብ አንብበዋል? የሆነ ጊዜ መጽሐፍ አላነበብኩትም ግን አንተ አላነበብከውም? ዮሲስ የሆኑ ቻፕተሮች አይቻለሁ። ጥቅጥቅ ያለ መጽሐፍ ነው፣ በጣም ጥቅጥቅ ያለ ነው። ጌታን ግን ብታየው በቃ የመጨረሻ እኮ አሁን የምናወራው ነገር መሬት ነው የሚያስይዘው ብታየው። በእንትንም በሆነ ሙቪም ላስታውሳችሁ ምናልባት እንትንን ካያችሁት አንድ 5 አይነት ማንነቶች የሚመርጡበት ጊዜ ያለው የሆነ አንድ ሙቪ አለ። ስፕሊት አይደለም ረድ ያቺ ሴቷ ቦው እንደዚህ ቀስት የምትወረውረው ማንነት የሚመርጡት ዳይቨርጀንት አይታችሁታል? ማንነት የሚመርጡበት ጊዜ ነበራቸው። ኢንክሊኔሽናቸውን እያዩ እንትን የሚመርጡበት አሁን ለምሳሌ በጣም ቻሪቲ ስራ የሚከይፈው ሰው ይኖራል። ቻሪቲ በጣም የሚወድ ምናምን ይሄ ሰልፍለስ የምንለው የተጎዳን መርዳት ብቻውን ለባህሪው ለኤጎ እረፍት የሚሰጠው እና በዛ ውስጥ ማንነቱ የሚገነባ በቃ ሰዎች ውስጥ ያለውን ጉዳት ማጥፋት ማዘር ትሬዛ ዛት ያ ወይም እንትን ማተመ ጋንዲ ማለት ይችላል። የሆነ እንደዛ አይነት አርኪታይፖች አሉ። የሆነ ቻሪቲ የሚያቋቁም አሁን እኛ ጋር እዚህ ዳዊት አረጋውያን ይባላል። እዛ ደግሞ ማን ነው ይሄ እንትና በዓለም አቀፍ በኢትዮጵያ ደረጃ ሰሞኑን ቢሊዮኖች የሚፈልገው ልጅ ሰውዬ መቄዶንያ የአርኪታይፕ ይጠራቸዋል። የሆነ ሰልፍለስ የመሆን ስሜት አላቸው። ቢኒያም ላይ እንኳን ኬርጊቨር ያ ቢኒያም ላይ እንኳን ያው በቅንፍ አስተያየት የምሰጠው ነገር ብዙ ቢኖርም ግን ይሄ እንትን ኬሪየር ምንድነው ሰልፍ ላቭ ኬርጊቨር ነው የሚባለው የሌላቸው። ኦኬ ኬርጊቨር እንደዛ የሚመረጥበት አለ። ከዛ ዳውንትነስ ምናምን የሚሏቸው አሉ። አድቬንቸር የሚወዱ ከህንፃ ላይ መዝለል፣ ባቡሩ ላይ መዝለል፣ የሆነ ነገር መያዝ፣ የሆነ ራሳቸውን ለአደጋ እያጋለጡ እንትን የሚሉ አሉ። መኖር የሚቀናቸው የሚወዱ አሉ። እና ሪቤል አርኪታይፕ እንትን ሲል እንደዚህ ነው የሚሆነው። ሪቤል የማመጽ አርኪታይፕ ሪቤል ሰዎች ትንንሽ ነገር ሪቤል ያደርጉና ያምጹና ቱ ሳም ኤክስቴንት ያ ሪቤል ማድረጉ የበዛና ከመጠን በላይ የሆነ ሲሄድ አሁን በሱም ልትገልጸው ትችላለህ። ሁለተኛ ሪቤል አርኪታይፕ ውስጥ የሚገባው አንዳንዴ ሚኒንግፉል የሆነ ነገር በዙሪያ ስታጣ በራስ ሚኒንግ ለመፍጠር በምትሞክርበት ሰዓት አንዳንዴ ስፒሪት ኦፍ ዘ ታይም ሊሆን ይችላል። አንዳንዴ የተለያየ ነገር ይጠልፍህና ምን ትሆናለህ? በእነዚህን በቃ ነገሮች አንዴ ደግሞ ከጀመርክ ቁልቁለት ነው። ሁሌ አይምሮ የሚያስበው ከዚህ የባሰ ደግሞ ምን ላድርግ፣ ይሄ እንደ ኦሎምፒክ ሪከርድ እንደማሻሻል ማለት ነው። ዛሬ ከዚህ ላይ ከዘለልኩ ነገ ከምን ላይ ልዝለል ምናምን እያለ ነው የሚሄደው። ሶ ሞር ማንነቱን በዛ ውስጥ እየገለጸ በሚዘለው በሚወስደው ሪስክ ውስጥ ይሄ ህይወት አላርል የልብ መምታቱን መኖርህን የምታረጋግጥበት አይነት ሶ ምን ይሆናል? ሰዎች ወደ ሰፈሪንግ እንደሚሄዱት እንደዚህ ደግሞ ወደ ሪስክ የሚሄዱ ሰዎች ባሉ የሚገርም ሪቤል ነው የሚጀምረው። ሪቤል ማንነት ያላቸው ይሄ ሪስክ ቴከሮቹ አርኪታይፓቸው ማን ነው ተብሎ ይታሰባል መሰለ? በቅንፍ ውስጥ ነው ይሁዳ ነው ይባላል። መጨረሻ ላይ የሆነ እንትን ማመጽ መውጣት ከቅጥሩ ከጋጡ መውጣት የሆነ አመፀኛ በኋላ ወዴት ይሄዳል? ወደ ዲያብሎስ ምናምን ይሄዳል። አመፀኛው ዋናው የአመፁ መሪ እሱ ነው ይባላል። አርኪታይፑ ወደ ላይ የሾለ ከሄደ ዋና ማንነቱ ሲሄድ ዲያብሎስ ጋር ይደርሳል ይላሉ። አንድ ጊዜ ምን አለው መሰለ? ይሄ ማሜ ጓደኛ ስለሆነ መሐመድ ካሳ ማን ነው? መሐመድ ይሄ ገጣሚ ኢንተርቪው ያደረገኝ አንተንም ኢድሪስ ረዴት ምን አለው? ረዴት ገጣሚው ማሜ ለምን ይሁዳ ትላለህ አንተ አልኩት አለ። አንተም ይሁዳን ትጠቀማለህ ሙስሊም ሆነ እናንተ ውስጥ አርኪታይፕ የለም ይሁዳን የሚወክል አልኩት አለ። አንተ ይሁዳን ካልክ
እኛ ምን እንወቅ ከናንተ ቤት ስለዚህ አምጣ እንጂ ወኪል ፈልጋሉ እና አንዳንዴ ይሄ የይሁዳ አርኪታይፕ እስልምና ውስጥ ሁላ ገብቶ ወካይ ይሆናል የሆነን ከጂ ወይም የሆነን አፈንጋጭ አሁን ይኸውልህ የዚህኛው አርኪታይፕ የይሁዳ አርኪታይፕ ወደ ኋላ መለስ ቢል ዮሴፍን ይሆናል ቅዱስ ዮሴፍን ማርያምን ለመጠበቅ ከጋጡ መውጣት ነበረበት ለምን ማርያም ሞገር ነበረበት እንደ ሙሴ ህግ ከሆነ ያለ ወንድ ነው ጸንሳ የተገኘችው ስለዚህ አትሊስት ልሽሽ ሲል ገብርኤል መጥቶ ተረጋጋ እሷ የጸነሰችው ከመንፈስ ቅዱስ ነው አለው ራሱ አርኪታይፑ መልኩን ቀይሮ አመፀኞች ደግሞ መልሰው ጉድ ነገር ይዘው ሲገቡ ወደ ካልቸሩ ይታያል አርኪታይፑ ሙሉ ለሙሉ ስተት ነው አይባልም ሻዶ መልክ ይኖረዋል እንጂ ይሄ ሪቤሊየስ የሆነው አርኪታይፕ አጥፊ ነው ተብሎ አይወሰንም አይፈረጅም አስገቢም ይሆናል ለምሳሌ ያቺ ዘማዊቷ ሴት ራኬብ ዘማ የምትባለው ኢያሪኮን ሊያጠፉ ሲሉ አመንዝሯ ኢያሱና ካሌብን ደብቃ እንትንና አትርፋለች ነፍሷን አትርፋለች ከዛ በኋላ ወደ ከነዓን ለመግባት የሚያደርጉት ጥረት የእስራኤላውያን እውን የሆነው በዚች አንዲት ዘማዊ ሴት ነው ያቺ እግሩን የሚያጠበችዋ ሴት ጎንበስ ብላ በፀጉሯ ምናምን ስቲል ከጋጡ የወጣች ናት ማህበረሰቡ የሚጸየፋት ወይም አመፀኛ የምትባል ናት ኦኬ ስታያቸው የሆኑ አመፀኞችን ሪቤሊየሶችን ጉድም ናቸው at the same time ባድም ናቸው እንትን ቅድም እንዳልነው የሄሮ አርኪታይፕ ሁሉ ጊዜ ማህበረሰቡን የሚመራ ሪስክ ቴከር ብቻ አይደለም ይዞ ወደ ገደልም የሚገባ ሊሆን ይችላል ራሱንም ይሁን አካባቢው የሚወስደው ባላንሱ የሚያስፈልገው እዚህ ጋር ነው ለምሳሌ በሂሮም በለው በሪቤልም በለው ትክክለኛ ቦታው አለ የሚያስፈልጉበት ሪቤል የምታደርገው በዙሪያ ያለው ኃይል ካንተ በላይ ሲሆን ነው በዙሪያው ያለው ኃይል አንተ የምትቋቋመው ለምሳሌ አለቆች ቢሆኑ ወይም ደግሞ ወላጅ ቢሆን ወይ አሳዳጊ አስተማሪ ቢሆን እና የማይመስል ነገር ቢል እዛ ጋር ሂሮ አትሆን ሂሮ የምትሆንበት ምንም መንገድ የለው ምክንያቱም እንትኑ ስትራክቸሩ የተሰራው ሂሮ ብትሆን ብዙ ነገር ነው የምታጠፋው ብዙ ነገር ነው የምታበላሽው ምን እኩያ አይደሉም ስለዚህ ምንድነው የምታደርገው ማህበረሰብ ለምሳሌ ማህበረሰብ እኩያ አይደለም ምንድነው የምታደርገው ታምጻለህ ማመጽ ማለት መሸፈት ሊሆን ይችላል አላር ወይ በራስ መሸፈት በራስ መንገድ መሄድ ሊሆን ይችላል የተከለከለው ነገር ማድረግ ሊሆን ይችላል ግን ከማህበረሰቡ ጋር ሄደ እንደ ሂሮ አትጋጭም ኖ ብለህ ግን ታምጻለህ ያንን የተከለከልከው ነገር ለማድረግ ትሞክራለህ ማለት ነው ያ ዮሲ ይቆምሽ ምክንያቱም ሰዎች በተቻለ አቅም መጣል ገብቶ ነው እሺ ሰዎች በተቻለ አቅም ወደ ማመጽ ባለባቸው ሰዓት ማመጽ አለባቸው ምክንያቱም ሰው ነፍሱን መጠበቅ አለበት ኮንሽስነሱን መጠበቅ አለበት ኢሞሽኑን መጠበቅ አለበት እና አጉል ሻዶ ውስጥ እንዳይገባ አጉል ችግር ለምሳሌ ከሴት ጋር በሚኖረው ግንኙነት ውስጡ ያለውን አኒማ የሚያበላሽ ሁኔታ ውስጥ ከገባ ያንን እሺ ብሎ አሜን ብሎ ተቀብሎ ከቀጠለና አምጾ ወይም ደግሞ ቆም ብሎ አስቦ እንደ ሴጅ ወይም ደግሞ ይሄ ሜንቶር የምንለው ሜንቶር ላይ እንኳን አይደርስም ግን ሴጅ እንትኑ ዊዝደም ሜንታሊቲው ይሄ እኮ ልክ አይደለም የሚለውን ነገር ተቀብሎ ልክ ያሉን ነገር ራሱ ላይ ያስደረገ ለሰው ብዙ ጊዜ ምክንያት እንሰጣለን አይ እሷ እኮ እንደዚህ ሆና ነው እንዲህ የምትለኝ አይ እንደዚህ የምታደርገው እንዲህ ስለሆነች ነው አስተዳደጓ እንዲህ ስለሆነ ነው ሊሆን ይችላል ግን አንተ ላይ ጉዳት እያደረሰ ከሆነ ኖ የምትልበት መስመር የቱ ጋር ነው ዋሪየር ወይም ሂሮ እንትን አይ በቃ ከዚህ በላይ ልትበደል አይገባም ከዚህ በላይ ለራስ መቆም አለብህ የሚለው ሲያሰምር ከሴቷ ጋር ብዙ ጊዜ ከሴት ጋር ሴት እኩያ ብትሆንም በአንድ ላይ በምትሆንበት ጊዜ ግን ሴቷ ምን ጊዜም ትበልጣለች ምክንያቱም ማህበረሰብ ይደግፋቸዋል ውጪ እስካለህ ድረስ ነው አንተን የሚደግፍ ውጪ አንተን ይደግፋል ቤት ግን ማህበረሰቡ እሷን ነው የሚደግፈው ምን አርጋት ነው የምትባል ውጪ ግን ዲስሪስፔክት ብታደርግ አንተን ነው የሚደግፈው ለምን ምናምን ይላታል እንዴት ሰው ፊት ምናምን ይላታል በግል አታደርጊም ወይ ምናምን ነው ይላል እቤት ግን ብታደርግ ትክክል ነው ይላል አንተ ብታደርግ ነው ትክክል አይደለም ብሎ ወደ አንተ ቢዞርብህና እነሱን ሁሉ ተረድቶ አንድ ሰው ምን ማድረግ አለበት አንድ ነገር ማደርገው የት ነው መቼ ነው ማምጻው መቼ ነው ደግሞ ሂሮይን ማመጣው የሚለውን ወስኖ
ስርዓት ማስያዝ ወደ ሲስተም ማስገባት ይኖርበታል የሚል ሐሳብ ነው ያለኝ ሰው ምናልባት ቅድም ካልነው አንፃር አንድ ትኩረት ሰጥቼ መቀጠል የምፈልገው አይዲያ ምንድነው ቅድም በእድሜ አጠር አድርገን እንሂድበት እያልኩ ነበር ምክንያቱም ለሰዎች በጣም ይጠቅማል ብዬ ማስበው አርኪታይፑ እንዴት ዴቨሎፕ እንደሚደረግ ውስጣቸው at the same time እንዴት ሴንስ ማድረግ እንደሚችሉ የትኛው ቦታ ላይ ነው ያሉት ቅድም ኢንክሊኔሽን ያላችሁ ጥሩ ሐሳብ ነው ወዴት ኢንክላይን እንደሚያደርግ እንትን እንዲል የትኛው ጋር በልጅነቱ የተሰራ ነገር የትኛው እድሜው ላይ መጥቶ ምን አይነት ተጽዕኖ እንደሚያደርግበት መረዳት መቻል አለበት ሰው ማለት ነው ሰው አጠር አድርጌ እንትን ለማለት ያክል በተለይ ከ1 አመት እስከ 12 አመት የሚባለው እድሜ ላይ የሰው ልጅ በብዛት ይሄ ኢኖሰንት የሚባል ወይም ቻይልድ አርኪታይፕ ነው የሚኖረው ሶ ኢኖሰንትሱ ንጹህነት ማለት ነው ጨዋነት ማለት ነው እዚህ ውስጥ ይሄ ልጅ ኪሪየስ ነው ወንደር አለው ለማወቅ ያንንም ለመያዝ ከህፃንነቱ እጅ ላይ ያስጠጋለትን ነገር ለመቅለብ ጣትህን ምናምን ሙከራዎች ያደርጋል ማለት ነው ግን በሚያድግበት ሰዓት አሳዳጊዎቹ አብረውት ካልሆኑ አቴንሽን የሚሰጠው ካልሆነ ትኩረት የሚሰጠው ካልሆነ ከቻይልድ ወይም ከኢኖሰንስ ሜንታሊቲ ወደ ምን ይሄዳል ወደ ኦርፋን ሜንታሊቲ ኦርፋን ወላጅ አልባነት ነው አሳዳጊ አልባነት እዛ አጠገባቸው አለመኖራቸው ኦርፋን ሜንታሊቲ ወይም አርኪታይፕ ያመጣል ምክንያቱም ኦርፋን አርኪታይፕ የሚሆንበት ሪዝን ሰዎች በልጅነት አባንደን ሲደረጉ በላያቸው ላይ የሚኖረው ተጽዕኖ እድሜ ልክ ነው የሚከተላቸው ባይሉ ቴራፒ ላይ ብዙ ታውቀዋለ ብዬ አስባለሁ ምን አይነት ስሜት አላቸው በዚህ ትልቅ ዓለም ውስጥ ትንሽ የመሆን በዚህ ሰዎች በሚሰሙበት ዓለም ውስጥ ምንም አይነት ተሰሚነት ያለ ማግኘት አቴንሽን ያለ ማግኘት ፈላጊ ያለ ማግኘት ነገር ተጽዕኖ ያደርግባቸዋል ብዬ አስባለሁ ምናልባት ስለ አርኪታይፕ ስናወራ ቅድም ማዘር ያልነው አርኪታይፕ ኢንተርናል አይደለም ብዙ ጊዜ ለወንድ ለምሳሌ ኤክስተርናል ነው ወንድ ስለሆነ ማዘር ኤክስተርናል አርኪታይፕ ነች እና ይሄ ኤክስተርናል አርኪታይፕ ኬር ጊቨር የምንላቸው ፋዘርም አለ እዛ ውስጥ ኦሬዲ ብዙ ጊዜ ወንዶች ስለሆኑ ጉዳዩን የሚያወሩት አናነሳውም እንጂ በሴቶች ይሄንን ውይይት ቢያደርጉ በጣም ከእናትም በላይ ምናልባት ዶሚናንት ሊሆን የሚችለው ፋዘር ነው ምክንያቱም ሴቶች ከአባታቸው ጋር ያለው ግንኙነት ሲግመንድ ፍሮይድ ስፔሻሊ በጣም አሪፍ አድርጎ ይጽፈዋል በዛ ሴንስ እናያለን ማለት ነው እና አሪፍ ሳይሆን ጋርዲያንስ ባለጌ ያርጎ አሪፍ ሳይሆን ባለጌ ያርጎ ነው እንጂ እናቱም ስራ ያው እሱ መነሻ ነው አይዲያው ምንድነው መነሻውን አጥቶታል ነው ሶ እዚህ ውስጥ ግን ብዙ ጊዜ ማይነሳ ማየው ምንድነው ትሪክስተር ምንለው የሻድ የአርኪታይፕ አይነት አለ እና ይሄ ትሪክስተር በልጅነት ሲመጣ አንዳንድ ልጆች አይታቸው ከሆነ በጣም በራት በ5 አመታቸው አመፀኛ ልጆች አሉ ቀይር ያለ ተው ሲባሉ ማይሰሙ ትልቅ ሰው ተው ሲላቸው ስፖይል ከመደረግ ሊሆን ይችላል ከልጁም ከራሱ ሊመጣ ይችላል እና በልጅነታቸው መጥፎ ስድብ የሚለምዱ በልጅነታቸው ህግ መስበር ማስደሰት የሚያስደስታቸው በልጅነታቸው ሌሎች ልጆችን ማኒፑሌት ኩዮቻቸውን ማኒፑሌት የሚያደርጉ አሉ በተለያየ መንገድ ዲቨሎፕ ሊያደርግ ይችላል ለምሳሌ ይሄ ኦርፋን የምንለው ሜንታሊቲ ያለው ልጅ ልክ ገና በ5 አመቱ ማንንም ሰው እንደማይከላከልለት ሲረዳ ራሱን የሚከላከልለት መንገድ ያበጃል ያ መንገድ አንዳንዴ ማኒፑሌሽን ሊሆን ይችላል ሁሌ አይደለም አንዳንዴ ማኒፑሌት ማድረግ አንዳንዴ ዶሚኔት ማድረግ የራሱን ነገር እንትን ለማለት ብቻ የተከፈተለትን ቀዳዳ በሙሉ ሲጠቀም ወደ እነዚህ ነገሮች ሊያመራ ይችላል ማለት ነው ይሄ እስከ 12 አመት ነው ከ12 በኋላ ሞር ኤክስፕሎር የሚያደርግ ወጣት ወደ ወጣት እድሜ የሚሄድ አርኪታይፕ ሰው ይኖራል ይሄ ሰው ምናልባት ዶሚኔት የሚያደርጉት ኤክስፕሎረር ነገሮችን ማወቅ ራስን ለማወቅ መሞከር ነፃነት አድቬንቸር ምንላቸው አሉ ሄሮ የሚመጣው እንግዲህ እዚህ ጋር ነው ምክንያቱም ኤጎ ዴቨሎፕ ያደርጋል ከዚህ በኋላ በደንብ እስከዛሬ ባየው እስከዛሬ በሰማው እስከዛሬ እንትን ባለው እኔ የሚለውን ነገር ማሰብ ይጀምራል እስከዛሬ ከእናትና ከአባቱ ጋር አንድ ነበር አባቱ ሱፐር ሂሮ ነበር ምናምን ግን አባቱ ሊፈታለት የማይችለው ችግሮች ቀጥታ እሱ እርምጃ መውሰድ ያለበት ጉዳዮች በትምህርት ቤት በአካባቢው ያጋጥሙታል እናቱ ልታገዘው የማትችለው ነገር ያጋጥማል ያኔ ከዚህ በኋላ ነው የሚለውን ነገር የሚሞክራቸው ማለት ነው ከዛ በፊት የነበረው የኢኖሰንስ ፔሪድ የመቀበል ነው ኤጎ ያረጋቸዋል በእንትን የነበሩት በአንኮንሸስ የነበሩትን
ምንድነው ኮሌክቲቭ አንኮንሸስ ውስጥ የነበሩትን እስከ 12 ዓመቱ እየታዘባቸው እየሞከራቸው ወደ እጁ የቀረበውን ሁሉ እየያዘ እንዳልከው የመጣው ልጅ ከዛ በኋላ የአንኮንሸሱን ኮንሸስ ወደ ማድረግ ይመጣል። ወደ ፊት ለፊት ለማምጣት ይሞክራል። ያንን የሆነውን አንዱን አርኪታይፕ ይዞ ማንነት ሊያረገው ይሞክራል። ምንድነው ኢንዲቪጁዌሽን አይደለም ይሄ ኤጎ ውስጥ አይደል ሊያስገባው ነው። ኢንዲቪጁዌሽን ከኤጎ ሲላቀቅ ነው የሚመጣው። ኢንዲቪጁዌሽን ሙሉ ለሙሉ ለኢንስቲንክቱ ሲተው ማለት ነው። ኤጎ ዲሳፒር አድርጎ ከዛ በኋላ ኢንስቲንክቱ በትክክለኛው ማንነቱ ያ አርኪታይፕ ሲከተለው የነበረው አርኪታይፕ ማንነቱ ሆኖ ብቅ ሲል ማለት ነው። ማንነቱ ሆኖ ሙሉ ለሙሉ የኤጎ ማንነት አይደለም። በኃይሉ ወይም በዮሴፍ ምናምን በቅጥር ውስጥ የሚውል አይደለም። በኃይሌ ረጋሳ ውስጥ የሚውል አይደለም። ማለቴ ሰልፉ ራሱን ይገልጣል። ኢጎ ኦርኬስትራ ውስጥ የሱ ሙዚቃ ብቻ እንዲሰማ የሚፈልግ አካል ነው። ኢቭን ሌላ ሙዚቃ መሳሪያ ያለ ማይመስለው ነው። ትልቁ የኢጎ ችግሩ እሱ ነው። የራሱን ቦታ ካገኘ የራሱን ድምጽ ይዞ እኔነቱን ክሬት ማድረጉ ራሱ አሪፍ ነው። አስቸጋሪ የሚሆነው ምንድነው? በዚህ ሰዓት ላይ ብዙ ጊዜ ክሬት ሲደረግ እኔነቱ አንኮንሸስ ነው። ለምንድነው አንኮንሸስ የሚሆነው? ከዚህ በፊት ከተከሰቱበት ነገሮች ተነስቶ ነው። ለምሳሌ ራሱን መከላከል ካለመደ እዚህ ጋርም እያደገ ሲመጣ ራሱን መከላከል ላለመልመዱ እኔ ውስጥ ምክንያት ይሰጣል። ዲፌንሲቭ ሜካኒዝም። እኔ እኮ ያው ሰዎች እንደዚህ ሲመቻቸው ብዙም ጸባ አልወድም ምናምን እያለ አስተያየት ይሰጣል ማለት ነው። ላቨር ደግሞ ካልተወደደ ፍቅር የሚባለውን ስሜት ከወላጆቹ ከእናት ከአባቱ ካላገኘ በዚህ እድሜ ላይ ሲመጣ ጸበኛነቱን ዋሪየር ሜንታሊቲነቱን ጉልበተኝነቱን ያወጣና ያንን ፍቅሩን ወደ ጎን ያደርገዋል። ይሄ በዙሪያው ሴት የሚሉ ሰዎች ለማሸማቀቅ ሁሉ እንትን ይላል። ምን ሴት ምናምን ትላለ ሁሉ ሊል ይችላል። በውስጡ ግን እድሜው ስለሆነ ይፈልገዋል። 15 16 17 እስከ 20 እስከ 25 ድረስ እድሜው ስለሆነ ውስጡ ይፈልገዋል። ግን እስከሆነ ሰዓት አፍኖ ያቆየዋል። ከሆነ ሰዓት በኋላ ያው መውጣቱ የማይቀር መሆኑ እንዳለ ሆኖ ማለት ነውና እዚህ ውስጥ ነው እንግዲህ ቅድም ሪቤሊያል ነው የሚመጣው ማመጽ የሚባለው ነገር የሚመጣው። ለምሳሌ እስከ ምናምን እድሜው አሁን እንግዲህ ቁጥሩ 12 የሚሆን 15 ዳዝማተር እንደየዘመኑ ሊቀያየር ይችላል። አዎ እንዲኮ አልነበርክም ባዮች ይመጣሉ። አሁን ቤተሰቦች ዙሪያውን አንተ እንዲህ አይነት ባለጌ ነህ እንዴ ምን አይላሉ። እሱ አርኪታይፑን እየተጫወተ ነው። ከውስጥ የሚጠራው የሆነ መንፈስ አለ። ከውጭ እነሱ ጠርተው ታዝሏል። የሆነ ነገር አድርጓል። የሆነ የቻለው ነገር አለ። ከዛ ያ ጥርጣሬ ውስጥ እየገባ ኤክስፕሎር ማድረግ ይፈልጋል። ኤክስፕሎር እንዳልከው ወደ ውጪ ይወጣል። ወደ ውጪ ወጥቶ አይደንቲቲ ይፈልጋል። ግን ከውጭ አይደለም የሚያገኘው ከውስጡ እየመራው ነው። በሆነ ነገር እየተንጸባረቀለት ነው። በሆነች ሴት በሆነ አይነት ስራ በትምህርት በአድቬንቸር የሆነ በሰፈር ውስጥ ባለ ጸብ ሊሆን ይችላል። በሆነ ፎርም እንትን እየተንጸባረቀ ከውስጡ ያለው አርኪቲፒካል የሆነ ማንነት ወደ ውጪ ይመራዋል። ለምን ኤጎ ገና ጠንካራ ስላልሆነ ዝም ብሎ ኤጎ ሳይኖር በኢንስቲንክት በስነ ተፈጥሯዊ ማንነቱ አይደለም ወደ ውጪ እየወጣ ያለው ወደ ዓለም የሆነ አይነት ማንነት ለማግኘት ነው። አፍቃሪ ታጋይ ወይም አንድ ያላነሳ ነው ሰዎች ሊያዩት ይችላሉ ብዬ ያሰብኩት አንድ የሞኝ ማንነትስ የለም ወይ? ይሄ አጫዋቹ ሞኙ በጣም ወሳኝ ነው። ዩንግ ብዙ ጊዜ ስለ ሞኝ ያወራል። እኩያ ሁላ አድርጎ ሊያወራው ይችላል። ከሄሮ እኩል ለሚያደርገው ሞኙ ብዙ ጊዜ አይጠበቅም። ቤተመንግስት ውስጥ አጫዋች አለ። ቄስ ሞገሴ እንደማለት ናቸው። በፍቅር እስከ መቃብር ዝም ብሎ ይሄ በጆከር ሙቪ ላይ የምናየው ከንፈሩ እንደዚህ አድርጎ እየተጫወተ ጆከር ፉሉ ነው፣ ተጫዋቹ ነው። ለሁሉም ነው የሚጫወተው። እኔ ጆከር ነኝ ምናምን ልጅ ሆነን ተባብለን አናቅም። ኳስ ስንጫወት እኔ ጆከር ነኝ ካልክ ላቀበለኝ ነው የምሰጠው ነው። ቋሚ አይደንቲቲ የለኝም ነው። ሁለት ግሩፕ ኖሮ እኔ ጆከር ነኝ ካልክ ለሁለታችሁም ነው የምጫወተው። ኳሱን ያቀበለኝን ግሩፕ አግዛለሁ፣ ላላቀበለኝ ከታለሁ ወይም አቀብላለሁ። ያቀበለኝ ሁሉ ጊዜም ደጋፊ ነኝ ነው። ይሄ ፉሉ ብዙ ጊዜ ትዊስት የማድረግ አቅም አለው ይላል ዩንግ። ብዙ ጊዜ ትዊስት ያደርገዋል። ሄዶ አይታወቅም ማለት ይታመናል። አጫዋች ነው፣ ቁም ነገር የለውም እሱ ተብሎ ይታሰባል እና ዝም ብለው ይለቁለታል እና በጣም ብዙ ሚስጥር ያያል። ሞኙን ካባ አታውልቁ ይባላል ብዙ ጊዜ። ይሄ ሞኙ ካባውን ማውለቅ የለበትም። በሞኝነቱ ብዙ ነገር ሚስጥር ይታወለታል። ኢቭን ያማሉ ፊቱ
ወንድ ሆነ ስለ ወንድ ያማሉ ወንዶች አንተ ሴት የመሰልክ ያክል ሴቶች ጋር ሄዳ አንተ ሴት የሆንክ ያክል ስለ ወንዶች ያማሉ ጥጥት ያረጋል ይሄ ሞኝ እየሳቀ ምንም እንትን የማይለም ይመስለው እና ያጠናቸው ነው ምን አይነት ወንድ እንደሚወዱ ምናም ወንዶች ጋር ሄዶ እንደ ወንድ ስለማይታይ ስለ ሴቶች ሲወራ ይሰማል ወይም ወንድ ፊት የማይወራ ወንዱ ሲያወራ ይሰማል የሆነ እናት አባቶቻቸው ሚንቋቸው ልጆች የሉ ኢቭን ቅዱስ ዳዊት እኮ ይሄ ሞኙ ነው እናት አባቴ ተውኝ ጌታ ግን አስታውሰኝ ምናምን የሚለው ማንም አይጠብቅበትም ቁም ነገር አይጠበቅባቸው የሆነ ተወት ረሰት የሚደረጉ ልጆች አሉ እነሱ ትዊስት ያደርጉታል የሄሮውን ቦታ ለማግኘት ሄሮ ዳይሬክት ሰገጤ ነው ዝም ብሎ ይነዳል የሆነ ይታገላል ዩንግ ተጠንቀቅ ይላል ሄሮ ኮንክ ተሰቃይ ነህ ይላል ትልቁን ሄሮ ዓለም ስለሰቀለች ሄሮ ኮንክ መጨረሻ መሰቀል ነው ስለዚህ ዶንት ቢ ሄሮ ይላል ሄሮ አርኪታይፕን የሚጫወቱ ሰዎች ብዙ ጊዜ ወይ ይሞታሉ ወይ እስር ቤት ናቸው ወይ ይገላሉ ወይ የሆነ ነገር ነው የሚያደርጉት ለምን መጣስ ብቻ ነው የሚያዩት ቅድም በምሳሌ እንዳስቀመጥከው ቢሮ ውስጥ ሁሉ እየተናቦ እየሰራ አለቃቸው ፊት ስልጣንን አያዩምና እንደመጣላቸው ይናገራሉ ወይ ያባራቸዋል ወይ አንድ ነገር ፓወር ፊት ጎንበስ ማለት አይችሉም ሄሮ አርኪታይፕን በጣም የሚጫኑት ሰዎች ብዙ ጊዜ ተጠነቀቀዋለሁ እኔ አምኖቴ እኔ ሄሮ አይደለሁም የሚለው ነው የሚበልጥብኝ ይሄኛው ሞኙም በሆን ይሻለኛል ይሄ ሞኙ ብዙ ጊዜ አይታይም ስፒሪት ፐርሰናሊቲ ያለው ነው ይመስለው ውስጡ ይኖራል ያ የሚጠብቀው ማንነቱ አይሌን እንዳናስወጣው ገባ አድርገን እናውጣው ማለት እናከር አይሊሻ የሆነ ነገር ይኖራል እየተቆመጠሞት ካንተም በራስ አትገባም በታይሚንግ 26 ደቂቃ 4 ደቂቃ አለ ንፋ አይ በጣም አሪፍ ምንድነው በተለያየ መልኩ በተለያየ ጊዜ የሚገለጡ የሆነ አይነት አርኪታይፖች የሚኖሩ ማለት ነው ለምሳሌ ጆስ እንዳነሳ የሆነ በሆነ እድሜ ውስጥ ስንሄድ ራሳቸውን እየገለጡ እያወጡ የሚሄዱ ምናምን ብለን ኢቭን በሁለቱም መልኮች ይኖሯቸዋል ማለት መጥፎ ጎን ይኖሯቸዋል በአንድ ሳይድ ደግሞ የሆነ ጥሩ እንትንም ይኖራል ካራክተርም ይኖራቸዋል እና ለምሳሌ ማዘርን ብንወስድ አሁን ሁለቱም ናት ዲቫውሪንግ ማዘር ስትሆን ልጁን እንድታደርጓለች ኦቨር እንክብካቤ ስታበዛ ወይ ፍቅርን ከመጠን በላይ ስትሰጥ ወይ በፍቅር ስም የምታደርጋቸው ነገሮች መግደል ቢሆን አብሬልኝ እሺ ያንን ስታደርግ ማለት ነው በአንድ በኩል ደግሞ ፍቅር ያልተሰጠውም ልጅ ሌላ ማንነት ዴቨሎፕ ያደርጋል ወይ ደግሞ ሌላ አይነት ካራክተር ዴቨሎፕ እያደረገ ይሄዳል ከሆነ ጊዜ በኋላ ምክንያቱም በራሱን ፍለጋ ውስጥ አሁን ያገኘውን ያጣውን ምናምን በመጠኑ እየለየ ምናምን የራሱን ሚኒንግ ለመስራት ወይ የራሱ የሆነውን መልክ ለመስራት ጥረት ያደርጋል መልኩን ለመስራት ሲሞክር ራሱ ቅቡል ሊደረግ ይችላል እረፍ ምናምን ሊባል ይችላል ልክ የሆነ እንደዚህ ነው እንደ ምናምን እየተባባለ በማህበረሰቡ ምናምን እሱ አንድ ከውስጥ ሊኖር የሚሞክረው ነገር አለ እስከዛሬ የገነባው ወይ እስከ 12 ወይ እስከ ምናምን እንበለውና የገነባውን ነገር ሊኖር እየሞከረ ነው ያወቀውን ወይ እስከዛሬ የሰበሰበውን ነገር ማለት ነው እንደዛ ግን አይኖርም እንደምታውቀው አይኖርም ገብቷል አይደል የሆነ እንትን ያስፈልጋል መሬት ላይ ስታወጣው ሌላ መልክ ነው መኖር ያለበት ማለት ነውና አንድ ሳይሆን ለስቃል ሌላ ሚኒንግ ፍለጋ ይወጣልና በዛ ውስጥ ሌላ ካራክተር ዴቨሎፕ እያደረገ ይሄዳል በኔጌቲቭ ሳይዱ የማዘሪን አርኪታይፕ ላንሳና አንድ ምሳሌ ልስጣችሁ እንደ ማለት አንድ ልጅ አለች ማቃትና ቢሮ አብረን ነው የምሰራ ልጆች አሏት ምናምን እንደዚህ ልጆቿን እንዴ በቃ እንክብካቤ ትጣላለች በቃ እኔ እንደዛ አይነት እንክብካቤ አልችልም በእያንዳንዱ ቢሮ ሆና ሰራተኛ ቤት አለ ልጁ አንድ ትልቁ እንደውም 12 ዓመት ምናምን ደርሷል ትልቅ ሰው ነውና በእያንዳንዱ ጉዳይ ላይ ትደውላለች ቁርስ በልታችኋል ቢሮ መጣቆ ነው ለሰዓት ምናምን እሷ ስለምትገባ እነሱ ቶሎ ስለማይነሱ ምናምን ትምህርት የደቀን ከሆነ እንደዚህ ቁርስ በልታችኋል ካልሲ ለብሳችኋል ውሃ ጠጥታል ምናምን እያለች በእያንዳንዱ በየ30 ምናምን ደቂቃ ወይ በየ40 ደቂቃ ምናምን እየደወለች እንደዚህ ትላለች ታውቃለህ መጫወቻውን ስጠውት ምናምን ይደውላሉ እነሱ ይሄንን ለምዷል በእንክብካቤ ውስጥ ነው ያሉትና ለምዷል ይደውላሉ እነሱ እሷ ጋር ማለት ነው በቤት ስልክ ምናምን ደውለው ድጋሚ እኔም ልደውል ድጋሚ ደውል በዚህ ሀሳብ ትገባለሽ ይታያል አዎ አሪፍ
በጣም አሪፍ እና ይሄ እንትን ምንድነው ትምህርት ቤት ሄደዋል ኦልሬዲ ልጆች ትምህርት ቤት ምናምን ይውላሉ ትምህርት ቤት ሄዶ ይደውላል ታውቃለህ ትምህርት ቤት ሆኖ ትልቁ ምናምን ይደውላሉ ትምህርት ቤት ሆኖ እያለቀሱ እንትና እኮ መታኝ ምናምን እያሉ ይደውላሉ እሷ ቢሮ ሆና ማለት ነው እዛው እኮ ኖርማሊ ሚስ ወይ የሆነ አስተማሪ መፍታት የሚችለው ጉዳይ ሊሆን ይችላል ይቀውጣሉ በቃ አልቅሶ ምናምን ያስደውላሉ አስተማሪዎቹን እና ከዛ እንትና እኮ መታኝ ምናምን እንደዚህ አድርግ ምናምን ብላ ትመክራለች ማለት ነው አይነት ነገር ነው እና ምንድነው አሁን የዚህ ልጆቿን እየበላች እንደሆነ ይገባኛል ግን ምንም ልደርስላቸው አልቻልኩም ታውቃለህ ማለት ተናግረህ እንትን የምትለው ጉዳይ አይደለም እሷ አሁን አይታያትም ፍቅሩ ነው የምታያት እና አታውቅም እየገደለች እንደሆነ ልጆቿን እና ይሄ ልጅ አሁን ከዚህ በኋላ ኦልሞስት ከ4 ዓመት ከ5 ዓመት በኋላ ያው ለጅንጀና የሚወጣ ልጅ ነው እና አንዷ ቺክ ጠይቆ ሪጀክት ብታደርገው እምቢ አለችኝ ብሎ ሊደውል ነው ማለት ነው እናቱ ጋር ገብቶሃል ስለዚህ ምንድነው አዘይንዶ ዘዴ ውጪ ላይ ወጥቶ እናቷ በሁሉም ቦታ ለመገኘቷን ምናምን ሲያቅ ምንድነው እሷ ቤት ትቀራለች እንግዲህ ውጪ ሆኖ ሲደውል ና በቃ ናልኝ ምናምን ብላ ልትደውል ትችላለች ምንድነው ራሷ አታገበው ልጁንና ልጇንና የሆነ እንትን ውስጥ እየከተተችው ነው ኮምፕሌክሲቲ ውስጥ እየከተተችው ነው አዘይንዶ ዘዴ ይሄ ልጅ ወይ ይተዋል ይለቃል እቺን ዓለም ይለቃትና እኔ በቃኝ በቃ አልችልም ብሎ ያርፋል ማለት በሰውነቱ ውስጥ ብቻ ያርፋል ማለት ነው ከራሱ ከስሙን ትቶ ምናምን በሰውነቱ ብቻ አርፎ ቁጭ ሊል ይችላል በቃ እኔ አልችልም በቃ ከዚህ በኋላ ምናምን ብሎ አይልም በቋንቋ ኖርማሊ ግን በድርጊት እንደዛ ይሆንበታል ማለት ነው ሁሉ ነገር ከሁሉ ነገር ውስጡ ገብቶ ያርፋል ስትል ምን እያደረገ ነው ሴት መፈለጉን ያቆማል ሴት መፈለጉን በውስጡ ሊያቆም ይችላል ግን አይታገድም በቃ የትኛውን ቦታ ላይ ወንድ የሚመጣበትና በቦክስ የሚለው ከሆነ ቦክሱን ተቀብሎ ይሄዳል ሴቷ ሪጀክት አድርጋለች ወይ አይጀነጅንም ጠጋ ብሎ ምናምን ስልክ አይጠይቅም ምናምን አይልም ገብቷል ዝም ብሎ ወይ ፈገግ ብሎ ዝም ሊል ይችላል ብታወራ ራሱ ማለት ነው ምክንያቱም አይችልም ያንን መቋቋም ይሄ ዲያሎጉን ምናምን ራሱ አይችልም እንትን ያደርጋል ኦልሬዲ ልጁ ሞቷል ነፍሷ ሞታለች ኦልሬዲ የለም እኮ ልጁ እና ይሄንን መጋፈጥ ሲያቅደው እርግፍ አድርጎ ይተዋል ኢጎውን እየገደለ ወደ ሰውነቱ ያስጠጋል ማለት ጠበብ አድርጎ ሰውነቱ ላይ ብቻ እንድታርፍ ያደርጋል ኢጎ ማለት ነው እና እንደዚህ ሌላ መልክ መስራት ከቻለ እንኳን የሆነ አዘይንዶ ዘዴ እየሄደ እየኖረ አሁንም ሌላ ኤክስፒሪየንስ እየጨመረ ምናምን ሌላ መልክ ሊሰራ ይችላል ወይ ራሱን ሙሉ ለሙሉ መስዋዕት ያደረገ ኢጎውን መስዋዕት ያደረገ ወይ ደግሞ እንደገና ሰውነትን ማብቃል ከቻለ ወይ አእምሮውን እንዳዲስ መስራት ከቻለ በዛ መልኩ ሊወጣው ይችላል ግን ይኸውልህ ግን የዲቫውሪንግ ማዘሯ አርኪታይፕ ችግር ነው የማዘር አርኪታይፕ ኔጋቲቭ ጎኑ ዲቫውሪንግ ማዘር ይባላል ጎኑ ዲቫውሪንግ ማዘር ነው ይሄ የዲቫውሪንግ ማዘር ችግር ነው እንግዲህ ጥሩ ጎኑማ ያው እንክብካቤ አለ ምናምን ኤቭሪቲንግ ሴፍ ነው በቃ እሱ እንትን የሚያሳድግ ነገር ነው ግን ጀስት እንትኑ ብቻ እንክብካቤው ብቻ አይደለም እዚህ ጋር ሆነ አስፈላጊ የሚሆነው ማለት ነው ገዳይ ነው እንክብካቤ በራሱና የዲቫውሪንግ ማዘር ሌላ ሳይድ ምን እንደሆነ ታውቃለህ ብዙ ጊዜ ዲስከቨር አልተደረገም ልክ ስትለኝ የሆነ አንድ ግለሰብ መጥቶ አይምሮ ያስገባና ብነግርህ ደስ ይለኛል ብዬ ይኸውልህ ዲቫውሪንግ ማዘር ያሳደገችው አንድ ልጅ አግኝቻለሁ በጊዜ ነው ያገባው ኦኬ ሉክ እንዴት አገባ ማለት አለብን ዊ ወንደር እንዴት ለምን ቅድም እንዳልከው ሪጀክሽን አለ ትግል አለው ምናምን ይሄ ሪጀክሽኑ መቆቆም የማስኩሊኒቲ ኤሌመንት ነው ኃላፊነት ኃላፊነት መውሰድ እንዴት ተማረ ኃላፊነት የሚወሰድለት ልጅ የዲቫውሪንግ ማዘር ፕሮጀክሽን ሰራለ ምን ማለት ነው እናቱ እንደምትንከባከበው ይንከባከባል እኔን አገኘ ተንከባከበኝ ሳየው ምንም ነገር ይንከባከባል ይሄ እናቱ አንኮንሺየስሊ ኢምቤድድ ያደረገችው ነው ውስጡ እቺ ዲቫውሪንግ ማዘሯ እሱን በመንከባከብ ፍቅር እንዲህ ነው ትርጉሙ አለችው ከዛ እሱ ልክ ሲንከባከብ አንዷ ዘላ ገባች እዛ ቴሪቶሪ ውስጥ የቤቱን ልብስ ያጥባል ምንም አይቀረውም ምግብ ይሰራል እንዴት ልበል ምንም ነገር አይቀረውም እኔ ጋር ቢመጣ እኔ ድብልቅ ነው የሚያደርገው ቤቱ በአገልግሎት ያጨብሰኛል ማለት ነው ኤቭሪቲንግ ችግሩ በሙሉ የኔ ችግር ከሱ ጋር ነው የሚገናኘው ምን አጉድዬበት ነው ምን አልሰጣውትም ይላል ማለት ነው
ይሄንን እንዴት እንትን ትለዋለህ? ኢቭን ከዚህ በላይ ራሱ በጣም አሪፍ ኢቭን ከዚህም በላይ ራሱ አንዳንድ ሰዎች ገጥሞ ያውቁም የሆነ ወንድ ማለት ነው እና እንትን ይሄ እንደዚህ ልስሙ ምናምን አፋቸውን አሹለው ሲመጡ ምናምን ገጥሞ ያውቃል። አዎ እጄን ዛሬ አሁን እጄን የሳመኝ ልጅ አለ። ጉንጬን ይስመኛል፣ ናፈቀኝ ይለኛል። አንተ ያ ቶሎ ድግጋ የሰጠ ምናምን የሆነ በቦክስ በለው ይላል የሆነ እንትን አንገት ስር ገብቶ የሆነ ልስም ምናምን ይመጣል እና ይሄ የራሷ የእናቷን መልክ እየኖረ ነው እሱ ሙሉ ለሙሉ እናቷን ነው የሆነ ማለት ይቻላል። ሞስት ፕሮባብሊ ሆኗታል እኮ በሰውነት ብቻ ነው የተለያዩት እንጂ እሷን ነው እየኖረ ያለው እንዳልከው እና የለውም ይሄ የማስኩሊን ሳይዱ ጠፍቷል፣ በራሷ ተተክቷል ኦልሬዲ ማለት ነው። ቢያንስ ከውጪ ፕሮጀክት የሚያረጋት እንግዲህ ያቺ ሴት ወይ ለሚስትነት ለምናምን ለማጨት የሚሞክራት ሴት ያቺን እናት የምትመስል ነው ፕሮጀክሽን ውስጥ ያለችዋን ማለት ነው። እንደዛ እንክብካቤ እንደዛ ፍቅር እንደዛ ምናምን የምትሰጠውን ውጪ ላይ ይፈልጋል የምትሰጠውን ወይ የሚሰጣትን ያ ራሱ የምትሰጠውን ብቻ አይደለም የሚሰጣትን እዚህ ጋር እሺ ግባሽ የምትሰጠው ወይ የሚሰጣትን የሚለው አይዲያ እንደ ልጁ ይወሰናል። አሁን ለምሳሌ ኮምፕሊትሊ ሁሉ ነገር የሚደረግለት ልጅ አለ፣ አጥቦ ማያቅ ካልሲው የሚታጠብለት 20 ምናምን አመቱ ገብቶ 30 አመቱ ገብቶ ቤት ካልሲውን ጠቡለት እየተባለ ሁሉ ነገር እሱ ምንም ነገር ማያረጋል። አሁን አየው ስፖይል መደረግ አለው ራሱ አይነት አንዳንዴ እንዲሰጠው ይጠብቃል ኮምፕሊትሊ በዛ ውስጥ ደግሞ ማድረግን ደግሞ በተለይ ከእናቱ ጋር ብቻ ካደገ ምክንያቱም ቤት ውስጥ ማስኩሊን የሆነ አባት ያንን የሚያሳይ ሲደረግለት የሚያየው ከሌለ እና ከእናቱ ጋር ብቻ ካደገ ያደረገችለትም መልሶ ለሌላ ሰው ማድረጉን እንደ እንትን አያየውም። የጀንደር ልዩነት ባውንደሪ አድርጎ አያየውም እና በተለይ ከፍ እያልን ስንሄድ ቅድም ካቆምንበት 30 ላይ ምናምን ስንደርስ እድሜያችን አሁን እኛም ያለንበት አካባቢ ምናምን ስለሆነ ክሬቲቪቲ አርኪታይፕ አይደለም፣ ነገር ግን ከአርኪታይፖች ጋር ከፍተኛ የሆነ ግንኙነት አለ። ብዙ ሰዎች ላይ ይሄን ያለው ለምሳሌ ራሴም ላይ ቆይቼ ዘግቼ የተረዳሁት ነገር አለው። ምን አለው ክሬቲቭ ትሆንና አንዳንድ ሰዎች ምን ይሆናሉ ወይ ዋሪየር አርኪታይፓቸው ወይ ላቨር አርኪታይፓቸው ይሞታል። ላቨር አርኪታይፑ እስከዚህም የሆነ ክሬቲቭ ሰው ክሬቲቪቲውን ለማኒፑሌሽን ነው የሚጠቀምበት፣ ሰዎችን ለማታለል ምናምን አቅሙ ኢንተለጀንስ ኢንተሌክት አለው፣ የሆነ ዊዝደም አለው፣ ሰዎችን ይረዳል፣ ኢንቫይሮንመንቱን ማንበብ ይችላል፣ ያንን ማኒፑሌት አድርጎ ይጠቀምበታል። ሴቶች ወደሱ ይመጣሉ፣ እንዴት ሃንድል እንደሚያደርጋቸው ያውቃል፣ ግን ኮኔክት ማድረግ አይችልም። እስከ ጥቂት ጊዜ ኮኔክት ማድረጉን እንደ አሪፍ ነገር ያየዋል። እኔ ጋር ይመጣሉ ተመልሰው ይሄዳሉ ምናምን ይለዋል። ትንሽ ይቆይና ግን ውስጡ ይጠይቀዋል፣ የታለ ኮኔክሽኑ ይለዋል። ሰዎች ጋር ሲያየው ምን ሲለው ይጠይቀዋል፣ የታለ ኮኔክሽኑ ከሴቶቹ ጋር ያለው። ኮኔክት ለማድረግ ሲሞክር ኦሬዲ ዘግቶታል። እዚህ ጋር ራሱ ላይ ከባድ ቴራፒ ያስፈልገዋል። ለስንት አመት ቀብሮት ሲረማመድበት፣ መንገድ ሲሰራበት፣ ቤት ሲሰራበት፣ ድልድይ ሲገነባበት ኖሯል ኮኔክሽኑን ማለት ነው። ተጠቅሞበታል። ሴም ታይም ደግሞ ዋሪየር አርኪታይፕ ሎው ሲሆን ክሬቲቪቲ ሲኖር ክሬቲቭ ነው ሰውየው፣ በጣም ብዙ ነገር መስራት ይችላል፣ ግን ወደ ገበያ የሚወጣ ነገር አይኖረውም። ወደ ሚታተም ወይም መታተም ግዴታ ባይሆንም የሚወጣ ነገር አይኖረውም። ዋሪየር አርኪታይፑ ዴቨሎፕ እስኪያደርግ ይጠብቃል። ለምን ፐርፌክሽኒስት ይሆናል። በጉዳይ ውስጥ ኮንፊደንስ የማጣትም ምልክት ነው አንደኛው። ኖርማሊ ኮንፊደንስ የማጣት ምልክት ብቻ አይደለም፣ ከሶሉ ጋር ኮኔክት የማድረግ ምልክት ሊሆን ይችላል። ምክንያቱም የውስጥ ድምጽ አንድ ነገር ፐርፌክት አይደለም የሚል ከሆነ አንድ ጥሩ ነገር ነው፣ ግን ያ ድምጽ ከሁለት ቦታ ሊመጣ ይችላል። አንድ ከውስጥ ከሶል ከኢንቱዊሽን ሊመጣ ይችላል። አት ዘ ሴም ታይም ደግሞ ዋሪየር አርኪታይፕ ካለመኖር ክሬቲቪቲ ላይ ሰልፍ ስቲም ይወርድና በራስ መተማመን ይወርድና ለሰዎች የማሳየት ምናምን ከዛ የሰዎች አስተያየትን መዝኖ እንትን ማለት ቆይ ገና ነው ምናምን ወደሚሉ አይዲያዎች ይገባል። ይሄ በተለይ ከ30 በኋላ ወደ ሴጅ እንዳትሻገር ያደርጋል። ከ30 በኋላ አሪፉ እንትን ሩለር እና ሴጅ ነው። መሪ ትሆናለህ፣ at the same time ዋይዝ ሰው ትሆናለህ። ቅድም ስለ ማዘር አርኪታይፕ ዮሲ ተቆራረጠ ብሎ የነበረ በድሮ ኢንቫይሮንመንት ልጆች የሚያሳድጉት እሺ ሜሴጅ ገባ ኖርማል ጋስቴ
እኔ ራስ አይ እኔ ጋር ሰላም ኦኬ ይታያል አዎ መጣሁ ይታያል። አሪፍ እሺ ነው እሺ በድሮ ኢንቫይሮንመንት ልጆች የሚያሳድጉት አያቶች ናቸው። አያቶች ያቀብጣሉ ይባላል፣ ያጨናንቃሉ ምን አዎ ይላሉ ይባላል። ነገር ግን ወላጆች የሌሉበት ቦታ ሲሆን ነው which means ባላንስ የሌለበት ቦታ። ወላጆች የሚቆጡትና ስርዓት የሚያስይዙት ነገር አላቸው። አያቶች ደግሞ ሜንቶር ቅድም ያልኩ የሆነ ዊዝደም ቆምክ ትውልድ ይሻገራል። ለምሳሌ አንዳንዴ ልጆችን እናትና አባት መረዳት ይከብዳቸውና ልጆቹ ከማን ጋር የተሻለ ኮኔክሽን ይኖራቸዋል? ከአያቶቻቸው ጋር በደንብ ያወሯቸዋል ረጅም ሰዓት ምናምን። ምክንያቱም ጊዜ ያሏቸው እያንዳንዱን ዲቨሎፕመንት ቁጭ ብለው ነው የሚያዩት። ሲያውቁ እያንዳንዱ ነገር ማውራት ከጀመሩ ከአያታቸው ጋር ጥሩ ኮሚኒኬሽን ይኖራቸዋል እና በሰው ልጅ ህይወት ውስጥ አንደኛው ያስፈልጋል ብዬ የማስበው ከአባት ወይ ከእናት ቢቻልም ከሀያት ሴጅ አርክታይፑ ዴቨሎፕ ያደረገ ሰው አንድ ሰው ህይወት ውስጥ በጣም አሪፍ አዎ ነው። ቆምክ ምክንያቱም የተወሰነ ቆምክ ዊዝደም አድቫንቴጁ ምንድን ነው? አይ ቅድም ዮሲ ብትኖርና ኔትወርክ ነው ምንድን ነው? ምን አውቄ ኔትወርክ ነው መሰለኝ ምንም የተለየ ነገር ደግሞ እኔ ጋር እያወራ ባይ አንተ ጋር ነው እንዴ? ኦኬ እና እኔ ጋር ሊቀጥል ይሁን እንዴ ቆይ ካልሆነ ኔትወርክ ልቀይር ቆይ ወደ አንተ ጋር ሳይሆን እኔ ጋር ደህና ነው። እኔ ጋር ደህና ሁለታችሁ ነው ጋር ደህና እያለ ከሆነ ነው። እኔ ጋር ነው ችግሩ ቆይ አንዴ ኔትወርክ ቀይሬ ነበረ አላችሁ አለን በሉ አማን ነው ወይ አማን ያርገው መጀት አማን ይችላል። ምክንያቱም መጣን መጣን አዎ አሁን አሪፍ ናችሁ ኃላፊነት መውሰድ ስለ ኃላፊነት መውሰድ እያነሳው ነበርና ኃላፊነት መውሰድ አለባቸው እነዚህ ልጆች በትንሹም በትልቁም እንትና ትበያቸው ሙሉ ኃላፊነት አትውሰጂላቸው ብሎ የሚናገራት ሰው ያስፈልጋታል ማለት ነው። እቺ ሴት ምን መደረግ አለበት መሰለህ ልክ አሁን ከሆነ ጊዜ በኋላ ልጆች በእግር መሄድ ሲጀምሩ እጅ መለቀቅ አለበት እንዲሁ የሚመከታተለን ወላጅ ምናምን ካለ እኔ ትንሹ ወንድሜን አሁን የቤት አሁን ገና እንግዲህ የራሴ ልጅ ገና ነው አልሄደች ትንሹ ወንድሜን ኦልሞስት እኔ ነኝ ያሳደኩ 20 ዓመት ነገር በልተዋለሁና ስንሄድ ወክ ስናረግ እጁን አልይዝም የሆነ ኮርኪ ቢያይ እንዲያነሳ ወደ ሆነ ቦታ ሮጥ እንዲል ምናምን እተወዋለሁ እና አብሮኝ እንዲሄድ ነው የማረገው እጁን አልይዘው እጁን ባለመያዜ ውስጥ ራሱ አካባቢውን ዲስከቨር እንዲያረግ ምንድነው ሳይኪው በኤጎ ቅጥር ውስጥ ሆኖ ራሱ ማስተዋል እንዲችል ፈልጌ ነው ያንን ማረገው እና ፋዘር ሞር ትንሽ ኮንትሮለር ነው ይይዛል ኃላፊነት ዴሊቨር ለማድረግ ብቃት ይጠይቃል ብቁ እንድትሆን ይፈልጋልና ብቁ ደግሞ መሆን አይቻልም በዛ እድሜ ስለዚህ ለአድቬንቸሩ ለሙከራዎቹ መተው አለበት ኤጎ ፈልጦ ቆርጦ ተጋግጦ ምናምን ማደግ አለበትና እና እኔ በተቻለ መጠን ለቅቄው ኢቭን አንዳንድ ነገሮች ሲሳሳት ያላየ መስዬ ወደዛ ጋር ነው የማየው አየዋለሁ በሆነ ሻዶ ክፍሌ ግን ያየውት እንደሆነ እንደይሰማው አላረገው እና በግራው መሰካት የነበረበትን በቀኙ ከሰካና ወይ ብቻ አገላብጦት ከዛ ድጋሚ ሊያስተካክል ሲል ደንገጥ ሲል አየዋለሁ እኔ አላየው መደንገጡን አላይበትም እና መልሶ ሲያስተካክላት ነው የማየው እና ምን ልል ነው ስተቶቻቸው ሁሉ መታለፍ አለበት ለምን ኤጎ ፎርሙሌት ሲያረግ ከውስጡ አርኪታይፑ እንዴት መሰለው እኔ ስተወው ልጁን ማህበረሰብ ያሳድግልኛል እኔ ማህበረሰብ ማመን አለብኝ ከሆነ እድሜው በኋላ ከዚህ ግቢ በጨዋታም ይሁን በትምህርት እየወጣ ነው የሚሄደው እየወጣ ሲሄድ የምትረከበው ዓለም ውስጥ ይሄ አርኪታይፑ በሱ ኤጎ በኩል አድርጎ ያሳየዋል ሂድ ወደዛ ና ወደዚህ ምናምን የሆነ ብልጭልጭ ነገር እያሳየ በእድሜው የሚመጥኑ ነገሮችን እያሳየ ወደ ማህበረሰቡ ወደ ተፈጥሮ ይጠራዋል እኛ በጣም ኮንትሮለር ከሆንን ግን ከኋላ እኛን ነው የሚጠብቀው ልጁ ከአይምሮ ሳይኪ ውስጥ ከሰብኮንሺየስ ውስጥ አርኪታይፑ መጥቶ መጠቆም ሲገባው ከኔ ይጠብቃል እኔ ስጋ ያለውትኝ በኃይሉ ከኔ ከጠበቀ ዲቫውርድ እየሆነ ነው የሚመጣው እኔን ነው ሊመስል የሚሞክረው እኔም ጠላውን እየጠላ እኔም ወደውን እየወደደ እንዳውም ሞር ለሻዶ ክፍል ያሳልፍ ፈሰተዋለሁ ለአባት
አባት ሻዶ ክፍሉ ልጁን ያሳድግለታል ማለት ነው። ለምን ሻዶ ክፍሉ ከሰውየው አናዌር ነው። ሰውየው እያየው አይደለም ያን ክፍሉ። ለምን በዚች ዓለም ሜዳ ኤጎን ሆኖ መኖር አይችልምና ቀሽቧል። ለሆነ ነገር ስቋል፣ ለሆነ ነገር ተቆጥቷል። እቤት ሲመጣ ውጪ አለቃው ጮሆበት ደንግጦ ፈርቶ አስቤዛ አቅቶት ምናምን የመጣውና አንድ ብርጭቆ ስትሰብር ጥምቢራ ነው የሚያዞርልህ። የብርጭቆን ሂሳብ አይደለም የሚያወራርደው። ለምን እሱ የታገለለትን ምናምን ነው የሚያስበው። እና አንተ እየተረዳኸው እንደሆነ አይሰማው። ያችን ብርጭቆ ሰብር እየቀበጥክ ነው ይመስለው። ስለዚህ ሻዶ እያሳደገህ ነው። ኢቭን አባትየው አይደለም እያሳደገ ያለው። ቻይና እሺ ቻይናዎች መሰሉኝ የሆኑ ቪዲዮዎች ምናምን አያለው እንደዚህ የልጆች አስተዳደግ ምናምን እና ህፃን ሆኖ እያሉ እንደዚህ ያው መራመድ ምናምን ከጀመሩ በኋላ ለሆነ ነገር ይተዋሉ። አንተ እንዳልከው አሁን ማለት ነው። ዝም ብሎ ለምሳሌ ካልሲ ራሱ እንዲያወልቅ ካልሲ ያልብሶት ወይ እንዲለብስ ራሱ እንዲለብስ ወይ ደግሞ እንዲያወልቅ ጫማውን ራሱ እንዲያወልቅ ምናምን ነገር ሱሪውን ራሱ እንዲያ ትንሽ ነው እኮ ገና እኮ ሱሪ እንዴት እንደሚለበስ አያውቅም። በዚህ በኩል ላስገባ ሊል ይችላል በላይ በኩል ማለት ነው። ግን ይሞክር፣ ምንም ችግር የለም እንደዚህ አይነት ነገሮች ማለት ነው። ውጪ ሲወጣ ዝም ብለው የሆነ ቤት ውስጥም ትሁን የሆነች ገመድ ያስሩና በሩን ክፍት አድርጎ ገመድ ነገር ያስሩና ገመዷን ተሻግሮ እንዲሄድ ያደርጋል እንዲችል እሷን እና ራሱ ይወጣል። ቀድሞ አባቱ ወይ እናቷ ቀድሞ ትወጣና እንደ መጥራት ማለት ነው። ኦልሬዲ ገመዷ አለች እኮ ገመዷን ተሻግሮ እንዲሄድ ማድረግ ያለማምዱታል ማለት ነው። እና እንደዚህ በጣም ትንንሽ ነገሮች ቤት ውስጥ የሚደረጉ ነገሮችን ማለት ነው። ይሄ ኃይሌ በመሀል ልግባብህና እንደዚህ አይነት ኢማጂነሪ ሲቹዌሽን ገመድ ወይም ገመድ ኢማጂነሪ ሆኖ ሳይሆን የሌለ ነገር መፍጠር ሳያስፈልገን እኔ አሁን ማሳደጋት ልጅ አለች። አሁን 10 11 ዓመት ይሆናት ነው። በቀደሙ ልደቷ ከመጀመሪያው አንስቶ ልደቷ ነበር። ባዬ አንድ ቀን ደግሞ ገርሞኛል። ከባዬ ጋር ተመሳሳይ ቀን ነው ልደታቸው እና ከልጅነቷ ግንቦት 6 ነው አልፎሻል እባክሽ ብራዘር። እሺ እና ከልጅነቷ መጽሐፎችም ለማንበብ ሞክሬያለሁ አይደል። በቃ ኃላፊነት እንዳለብኝ ተሰምቶኝ፣ ምክንያቱም አብዛኛው የማሳደግ ስራ እኔ ላይ ነበር እንትን ያለውና በተለይ መቆጣጠር ሜንቶር የማድረግ ነገር የኔ ነበርና ኮስተር ብዬ ሳየው ለረጅም ጊዜ ወሳኝ የሚባል ልሰጣት የምችለው ነገር የመጀመሪያው ሪስፖንሲቢሊቲ ኃላፊነት መውሰድ ለራሷ ጉዳዮች እና የሪስፖንሲቢሊቲ እንትን አለው ዲቪዥን አለው። ከሪስፖንሲቢሊቲ ውስጥ የኔን ሪስፖንሲቢሊቲ ለራሷ እንድትወስድ አልፈልግም። which means እኔ ማድረግ ያለብኝ እኔ ማገዝ ያለብኝ ነገር የኔን እሱን እንድትለይ ማድረግ እና የሷንም አጉል ከምራ እኔ ጋር እንዳታመጣ የኔንም ወስዳ የማይሆን የኃላፊነቱን ለኔ መጣል ያለባትን ነገር ወስዳ የማይሆን ጭንቀት ውስጥ እንዳትገባ ሁለቱን ማመጣጠን ነበረብኝ እና በተለይም ደግሞ ያው ሌላ ጊዜ እናወራለን ትንሽ የጀርባ የተሳሳቱ ነገሮች ምናምን ስለነበሩ ትንሽ ጊዜ ወሰደብኝ እነሱን ማስተካከልና በኋላ ላይ ወደ ሪስፖንሲቢሊቲው ጉዳይ ስመጣ እንዴት አይነት ጠቃሚ ነገር መሰለ። ለመጀመሪያ ጊዜ ኬጂ ነው የመጀመሪያው ምናምን ገብታ ነርሰሪ ነው ኬጂ መሰለኝ ገብታ ወላጅ አስጠሯት። ሲሄድ ምንድነው የቤት ስራ አልሰራችም ብሎ ለየቤት ስራ ወላጅ እንደሚመጣ ያወቅኩት ያኔ ነው። ከዛው የቤት ስራ ወላጅ እና እኔ ምን አገባኝ አልኳት። እኔ እኮ የቤት ስራ የኔ ስራ አይደለም የሷ ነው ጥሪያት አልኳት እና አስጠራዋት። ለምንድነው ያልሰራሽው የቤት ስራ ተብለሻል አልኳት። አጋጣሚ 2 ቀን ሰርግ ፕሮግራም ምናምን ነበር የቅርብ ሰው እንደዚህ ነበር ብላ አስረዳች። በቃ ረሳውታለች። ደስተኛ ነበረች። እሷ ገና የመጀመሪያ ሰርጓ ነው። የቤተሰብ ትልቅ የቅርብ ሰውን ያገባው ምናምን እንኳን የቤት ስራ ሌላም ነገር ትዝ አይላትም እና አስረዳች። ግን በዛ ሰዓት ምን ግልጽ አደረግን? የቤት ስራ የሷ ኃላፊነት ነው እንጂ የኔ ኃላፊነት አይደለም። ሰራሽም ብዬ አልጠይቅም። ገብቶሃል አይደል? እየተሰራ ነው እንዴት እየሄደ ነው አልልም። የሷ ነው ኃላፊነቱ። እንደውም የሚገርም የሷ ኃላፊነቱን በደንብ ከመረዳቷ የተነሳ ማታ አምሽቼ ደክሞኝ ብገባና እሷ ያልገባት ነገር ቢኖር የኔ ነው ኃላፊነቱ። መታ ልታሰራኝ ብትሞክር አረ እንቅልፌ መጥቷል ደክሞኛል ብላ ታትሰማኝ። ኃላፊነቱ የሷ ነው። ጆሮዬን ይዛ አሳላሰራት እንቅልፍ አይወስደኝም፣ አታስተኛኝም። ኦሬዲ ኃላፊነቷን በደንብ ተረድታለች። you gave my point አይደለም? በሂደት ማለት ነው። በሂደት አንደርስታንድ አድርገዋል። that's good። እሱ አሁን እያደገ ይመጣል። ለምሳሌ አሁን ከረዴ ጋር ዛሬ
ጓገጭ ተባብለን ነበር እና እኔ ጠዋት አንድ ቢራ አምጣልኝ አልኩኝ። አስተናጋጁ መጣ። ከዛ አንድ ቢራ ነው መጣ። ለምንድን ነው ለእኔ የማታዘው አለችኝ። እንዴ ለምንድን ነው ለራስሽ የማታዥው? ለምን ነው እኔ ለአንቺ የማዘው? ለምን ነው እሷንም ታዛት የምለው? የሂሳብ ጉዳይ አይደለም ጥያቄ። ስለዚህ መጣ። እኔ አንቺን በጣም ከዚህ በፊት አይቼ ካፌ በሽቄ የነበርኩት አንድ ሞመንት ለእኔ አምቦ አምጣልኝና ለእሷ ኮካ አምጣ አለ። አቤ እናቱም ለምንድን ነው ለእሷ የሚያዘው አልኩ። ከዚህ በፊት በጣም በሽቄበታለሁ። ከዚህ በፊት 3-4 የኮካ ስጠጣ አይቷታል መሰለኝ። ከዛ አምስተኛውን እሱ ይሞላል። ምን አገባው? የዛን ቀን መጠጣት ባትፈልግ ቢራ ብትፈልግ ምንም ባትፈልግ ለምንድን ነው የሚያዝላት? በዛ ቶርች የነበረ አይምሮ ነበረኝና እኔ ለራሴ አንድ ቢራ አልኩኝ። ለምንድን ነው ለእኔ ያላዘዝከው? እንዴ ትዝዣ አላልኩኝ? አንቺን ወክዬ ማዘዝ የለብኝም ምናምን ብዬ ጎዋልኩ ማለት ነው። ኃላፊነት ስትል ይመጣልኝ። ሴቶች ኃላፊነት እንድንወስድላቸው ካልቸራሊ ያለው ትርጉም እኛ ኃላፊነት እንድንወስድላቸው ይፈልግ ያጨቅላቸዋል። እሱ ግን እኛ ኃላፊነት ዴሊቨር እያደረግን እያበቃናቸው ይሄ ምንድነው አኒመስ ነው የነሱ ክፍል አኒመስ ክፍላቸው እየበቃ በአንዳንድ ጉዳዮች እኛን የማይጠሩ በተለይ ይሄ በሴት የሚመጣ ነገር አይበርድም ይባላል። ሴቶቹ እኛን ወደ ነገር ከጠሩን እኛ ፊዚካላችን ነው የሚታዘው። ሞር ማስኩሊን ነው። በሚስት የመጣ ነገር የማይበርደው ለዚህ ነው። እሷን ነኩ ቢሉ ሌላ ታብ ውስጥ ነው የምትገባው። አንተ የፕራይድ የዮሴፍ የባህሉ ጉዳይ ታደርገዋለህ። ጉዳዩን በተናጠል ማየት አትችልም አውጥተህ ከግለሰቦቹ። ስለዚህ ማኔጅ አድርጋ እዛው መጨረስ የምትችልበትን አቅም እንወስድባታለን ማለት ነው። ከዛ ሲምፕል የሆነ እርምጃ ትወስዳለች። በኋላ እኛኑ ዋጋ የሚያስከፍል የልጅ እርምጃ እንደማለት ነው። አስባ አሰላስላ ሴቷ አክት እንድታረግ ዴሊቨር መደረግ አለበት። ኃላፊነት ሊሰጣት ይገባል። እና ለሴቶቹም የምንወስድላቸው ፊዚካል የሆነውን ኃላፊነት ነው። ለምሳሌ ወንድ ማስኩሊን ሳይዳቸው ብዙም አይንከባከቡም በዚህ ዙሪያ። እሺ ቀጥ እስቲ ያልሻ እንትና ብዙ ጊዜ ፌሚኒቲው አለ። በእርግጥ በጡንቻ ምናምን ስለምንበልጣቸው ኦፍኮርስ የፊዚካል የሆነውን ኃላፊነት ብንወስድ ችግር የለም። ግን ምን ያመጣል? ስፒሪቹዋል ማንነት ወይንም ደግሞ ይሄ የሳይኮ ጉልበት እንዲኖራቸው የሚያደርግ ራሱ ፊዚካል ይፈልጋል። ወይ ራሱ ይሄ ሳይኮ ጥንካሬ ልፍስፍስ የሆነ ሰውነት ላይ አይገባም፣ አይኖርም። ፊዚካል ጥንካሬ ይፈልጋል በመጠኑ ማለት ነው። ሶስቱም ማለት ስፒሪት፣ ማይንድ፣ በዲ የምንለው ሶስቱም እኩል ነው መሄድ የሚችሉት። ማለት ጥሩ የፊዚካል እንትን የሌለው ሰው የሆነ የላሸቀ ሰው ጥሩ ስፒሪቹዋል እንትን ሊኖረው አይችልም። ጥሩ መንፈሳዊ ሰው ሊሆን አይችልም ማለት ነው። እና ቤተክርስቲያን ስትሄድ ምናምን ጎንበስ ምናምን የሆነች የሰውነት እንትን ድቅቅ እንደውም እንደዛ ነው የሚሰማው ቤተክርስቲያን ተብሎ ስለሚታሰብ ሰውነታቸውን ድቅቅ አድርጎ ምናምን ይሄዳሉ ቤተክርስቲያን። እና አይሆንም ወይ አይመጣም ማለት ስፕሪት የሚገነባው ከማይንድ እንደ በዲ ጋር ብቻ ነው፣ ከሁለቱ ማለት ነው። እና ሁለቱም ከላይ ደግሞ ስፕሪት ከሆነ ራሱ ሜንታሊቲን የሚያስተካክል ሰውነት ሜንታሊቲን ሼፕ የሚያደርግ ስፕሪት ያስፈልጋል። እና ያኛውንም እንደዚህ መንካት ይኖርባቸዋል። ማስኩሊኒቲው ሪዝን አውት ማድረግ እንደዚህ ሎጂካሊ የሆኑ ነገሮችን ማድረግ ምናምን፣ ከዛ መሳፈጥ የሆነ አላረን ዝም ብሎ የሚመጣውን ነገር ይሁን ምናምን አለማለት እና መሳፈጥ ምናምን ያስፈልጋል። ጥፋ ምናምን ማለት ያስፈልጋል ማለት ነው። እና በቃ እነዚህ እንትን አንድ ላይ ካልመጡ አይመጣም ለማለት ነው። መቀጠል ትችላለህ። ኦኬ አዎ። አይ እንትኑ ነጥቡ ምን መሰለ፣ ይሄ የሻዶ ውስጥ የሚኖሩ አኒሜ እና አኒመስ የሚባሉ በወንድ ውስጥ አኒሜ ነው ብቻ ቋንቋዎቹ ይምታቱብኝ። በወንድ ውስጥ አኒማ፣ በሴቷ ውስጥ አኒመስ። በቃ ሁሌ ነው የማባዳው። ቪዲዮዎቼ ማየት ይችላል። ዘበራርቄ ነው የማወራው። ነጥቡ ግን ምንድነው፣ በወንድ ውስጥ ያለችዋ ሴት ከልቲቬት ተደርጋ ሁሉን በጡንቻውን ብቻ እንደማይፈታ ሲገባ ወንድ ይሄ ሴጅ የሚለው እንትና አውራ ስንለው የነበረው ማነው ዮሲን ሴጅ የሚባለው ካራክተር ይመጣል። ፌሚኒን ካልቲቬሽን አለው። በጥበብ ነው የሚያወራው። ዳይሬክት አይጋፈጥም። ተሳስተሃል ሳይል እሱ ትክክል ሲሰራ ያሳያል። አንተ ትክክል ነኝ ብለህ ያወራኸውን ይተውና በራሱ ትክክል መንገድ ሲሰራው አንተ ሚረር ታረጋለህ።
እንዴ እኔ በሆን እኮ ይሄኔ ተሳስተሃል ብየዋለሁ እሱ ተሳስተሃል ሳይለኝ ትክክሉን አረገ ኦኬ በዊዝደም ነው የሚያስተምሩት ሞር ቡድሂስት ካራክተሩ እዚህ ጋር የሚመጣ ይመስለኛል ይረቃሉ ከወርድ ያነሱታል እንትኑን ትምህርቱን ድርጊት ነው የሚያረጉት እና ሞር አፋዊ አይደሉም በአፋ አይደሉም በድርጊት እንጂ በአፋ አይደለም የሚያወሩት እና ይሄ ወንድ ልጅ ፌሚኒን ክፍሉን ታፕ ሲያደርግ የሚወጣው ሴጁ ነው ማስኩሊን ክፍሉን ካደረገ ግን ሄሮ ይወጣል ሄሮ ከወጣ ደግሞ ቅድም እንዳልነው ኮንሲኩዌንስ አለው ሄሮ አትሁኑ አይባልም ግን ሄሮ አርኪታይፕ አንኮንሽስ ሞር ቢሆን አሪፍ ነው ኮንሽስ ከሚሆን በየሄደበት የህግ ጉዳዮችን እያወራ እንዴት እንዲደረጋል እንዲያይደረግም ብሎ ኢቭን ፖለቲክስ የሚጠልፋቸው ይሄ ኤጎዋቸው ኮንሽስ የሆኑ አካላት ናቸው ሶሪ ይሄ የሄሮ አርኪታይፑ ኮንሽስ የሆነባቸው አካላት እንትን ይሆናሉ ፖለቲካ ይጠልፋቸዋል ጫካ ይገባሉ ምናምን አንኮንሽስ የሆነላቸውና ኮንሽሳቸውን ፌሚኒኒቲ ያደረጉ ሴጁን የሚመስሉ ወንዶች ብዙ ጊዜ ብዙ ሩቅ የሚሄዱት እነሱ ናቸው በአንድ ካልቸር ውስጥ እነሱ ብቻ አይደሉም የሚሄዱት ማህበረሰባቸው ሩቅ የሚያስኬዱት እነሱ ናቸው ለምሳሌ ማነው ኔልሰን ማንዴላ ካራክተሩ እንደዛ ነው ብለውናልና በላቸው አይልም ኢንፋክት ያን ያክል እንትን ባይሆንም ይሄ ምንድነው ጥሏት የሄዳት ደቡብ አፍሪካ ቅኝ ግዛት ከነበረችው ደቡብ አፍሪካ የተሻለች ባትሆንም ግን በወቅቱ ግን ሬመዲ ነበረ የሱ ድርጊት የሱ ሴጅ መሆን የሱ ፌሚኒን ባህሪ በጣም ትክክል ነበረ ወደ ኬኦስ ነበር የሚሄዱት ከዛ በኋላ ከነጻነት በኋላ የኛም ሚኒሊክ ማስኩሊኒቲው ሲቀመጥ ሲወስን እንጂ እናታዊ ነው ባህሪው ሴጅ ነው ርህራሄውን የምታይበት ምናልባት ልክ ሚኒሊክ ካልኩ በኋላ ኃይሌ ረጋሳ የሚለው ስም አሰብኩ ይኸውልህ ተመልከት ይሄ እንዲህ ነው የሚሰራው ወይ እሺ እዚች ጋር እሺ ሚኒሊክ ስላልክ at the same time ደግሞ ማንዴላም ስንል እንትናም ይሄ ዚምባብዌውንም ማንሳት እንችላለን ባላንስ አድቫንቴጁ እዚህ ጋር ነው ሚኒሊክ በጣም ባላንስድ ነበር ኤክስትሪምሊ ባላንስ እኔ በጣም ይገርመኛል የዓለም ታሪክ አንብቤ ያለው በጣም በሰፊ በሱ ደረጃ ባላንስድ የሆነ ሰው በሱ ደረጃ የሚሰራውን የሚያቅ ለመወሰን አንድ ኤልግ የሚባል እንትን አለው ስዊዘርላንዳዊ አማካሪ ያለውና ለመወሰን በጣም ነው የሚዘገየው ይላል ከወሰነ በኋላ ግን ወሰነ እንደዚህ እንትን አይደለም ወሰን ግን ጊዜ ወስድበታል ይታሻል እንትን ይሉታል ይታገለዋል ረጅም ጊዜ እንትን ይላል ዲፕሎማሲውን አይቶ አጥርቶ እርግጠኛ ሲሆን ይወስናል ማለት ነውና አሁን ሁለቶቹም ዋሪየር ሜንታሊቲ ይል ነበር ትንሽ ሊሆን ይችላል መዋጋት ካለበት ውሉ ላይ ምርጥ ነገር ነው ከወሰነ አንዴ ልደውል ድጋሚ ካልወሰነ ግን ይታሻል በጣም መታሸቱን የምታውቀው አንድ ጊዜ ከጎጃም ከንጉስ ተክለ ሃይማኖት ጋር ውጊያ ሲሞክሩ ሲፈልጉት ምናምን እምቢ ብሎ እሱ ረጅም ጊዜ ችላ አላቸው እዚህም የሚሞተው ክርስቲያን እዛም የሚሞተው ክርስቲያን ምንድነው ትርጉሙ እሱ ባሸንፈው ጎጃም አይገዛልኝ ቢያሸንፈኝ ሸዋ አይገዛለት ገና ዮሐንስ ስልጣን ላይ ያሉ ነውና ምንድነው ትርጉሙ ዝም ብሎ አጉል በሰው ደም ጡንቻ መፈታተሽ ምናምን ብሎ አይፈልገው ጦርነቱ ምን አይነት ደብዳቤ ላኩበት ደብዳቤ ይዘን መተናል መልእክት አሉ የታለ መልእክቱ ሲሏቸው አይ ለመጀመሪያ ጊዜ በኢትዮጵያ ታሪክ እንግዲህ ጽሁፍ ከፈበረከም በኋላ በቃል የመጣ መልእክት እሱ ይመስለኛል በቃላችን ነው ይዘን የመጣ ነው አሉ ለምን ሲሏቸው አይ ያው ንጉሳችሁ ፈሪ ስለሆኑ ሚኒሊክን ማለታቸው ነው ደብዳቤ ብንሰጣቸው አንብበው ደብቀው ይቀዱታል አሁን ግን በይፋን ሆኑ ናና ውረድ ምናምን በጣም ያስቸገሩት ምንድነው ከዚህ በላይ ደግሞ ጎን ለጎን ይሄ ገባ ያሉ ገበሬውን እየገደሉ እርሻውን እያቃጠሉ ያስቸገሩ ስለነበር ጦርነቱ የማይቀር እንደሆነ ተረድቶታል ውጊያም ላይ ሲሄድ ምንድነው ያለው ይሄ ውጊያ በአጭር ጊዜ ነው ማለቅ ያለበት ብዙ ሰው ሳይሞት ከዚህም ከዛም ከዚህ ብቻ አይደለም ለመጀመሪያ ጊዜ ተኝቶ መተኮስ ኢትዮጵያ ውስጥ የተጀመረው በዛ ሰዓት ተኝታችሁ ተኩሱ አረ ጃንሆይ እንዴት ተኝተን ተኩስ አይ ተኝታችሁ ተኩሱ ብዙ ሰው እንዲሞት ተኝተ ተኩስ ማለት የፈሪነት ምልክት ነው ተኝተ ተኩስ ካለ አንድ ሰው ፈሪ ነው እያለ ነውና በዛ ሴንስ ሚኒሊክ ባላንስ አለው ማንዴላ ዋሪየር እንትኑን ያፈነ ስለሆነ ላቨር ሜንታሊቲውና ቅድም ያልከው ሜንቶር ሴጅ ሜንታሊቲውን ያያዘ ስለሆነ ሰዎችን ይወዳል ዲፕሎማቲክ ነው at the same time በዛ ሜንታሊቲው ዋሪየር ሜንታሊቲ ትንሽም ብትኖረው
ደቡብ አፍሪካን ይጠቅማት ነበር ባውንደሪ ያሰምር ነበር አው ነጮች እስካሁን ተጠቅማቸዋል ይል ነበር ትንሽም ቢሆን ማሰሪያ አንቀጽ በዛ ሴንስ ይሰጣል ምርጥ ነገር ነው ባላንስ አለው አንዴ ልደውል ድጋሚ ዋሪየር እንትኑን ያፈነ ስለሆነ ላቨር ሜንታሊቲ ዮሲ በጣም ነው አሪፍ ነገር ያወራው ማርያም ያያዘ ስለሆነ ሰዎች ሚኒሊክና ዲፕሎማቲክ ነው አት ዘ ሴም ታይም በዛ ሜንታሊቲው ዋሪየር ሜንታሊቲ ትንሽም ብትኖረው ኖሮ ደቡብ አፍሪካን ተቀሪ ላይ ነበር ባውንደሪ ያሰምር ቆንጆ አርቲኩሌሽን የመጨረሻ ነው የሚያምረው ዴቭዝ ሰጠው ቀጥልልኝ እባክህ አንዴ ሸንቼንም ቀጥል አውራው ኃይሌንም ልከለታል እሺ መጥተላ ጆስ ኃይሌ አለ አው ይታያል አው ቀደም ማንዴላ ላይ ነበር ሙጋቤን በዚህ ሴንስ ነው የምታየው ሙጋቤ ደግሞ የማንዴላ ተቃራኒ ነው ሙጋቤ ምንድነው ዋር ሜንታሊቲው ነው ዲፕሎማሲ ምናምን የለም ውጡና አቃችሁን ይዛችሁ ለቃችሁ ውጡ ሁሉንም ነው ያባረረው የሱ ማካሄድ አገሪቱ ላይ ምን አደረሰባት ያው በሳንክሽን ተጠቃች ገብቶሃል እሱም ባላንስ አላደረገውም ኮምፕሊትሊ ውጣዋላ ያለውን ያከፋፈላቸው መሬት ሊጠቀሙበት አልቻሉም አንደኛ ተገዢ ነበሩ እንጂ ገዢ አልነበሩ አሰሪ ያላቸው እንጂ አሰሪ አልነበሩም ስለዚህ መሬቱን ያዙት ለረጅም ጊዜ ምን ያርጉት ምክንያቱም ምን ጊዜም ያ ሜንታሊቲ ያ ስሌቭ ሜንታሊቲው አለቀቃቸውም ሶ ምን አላደረገላቸው ቀስ በቀስ ባለቤት እየሆኑ የሚመጡበት ሲስተም አልዘረጋላቸውም ባንዴ ሎተሪ እንደደረሰው ሰው ነው የሆኑት ሄዱ ምናምን ተብለው አስተዳደር ማያቅ ሰው ሎተሪ ሲደርሰው ያው ገንዘቡን አጥፍቶት እስኪቀመጥ ድረስ ረፍት የለው አስቸጋሪ ነው የሚሆነው ምናልባት ጋንዲ በዚህ እንትን ሰርቷል ማለት እንችላለን የሆነ ባላንስ የሰራ ይመስላል ላይክ በመጠኑ እሱ ተቃውሞ ኖርማሊ ከነዛ በተቃራኒ ነው ማለት ሌላ ስልት ነው የተጠቀመው በርግጥ ግን ሰማው ራሳቸው ሰልችቷቸው ትቷቸው እንዲሄዱ ምናምን ያደረገበት መልክ ምናምን የሆነ እንትን ይመስላል ባላንስ የሰራ ምናምን ይመስላል ስቴጅ ነው ፌሚኒቲ ነው እንትንም ነው ሴጅ ሜንታሊቲ ወደ ዋይዝ ወደምትለው ሌቭል አድጓል ምናልባት ሻዶዎች አሉት በኋላ ላይ ከፈለግን ማውራት እንችላለን ግን ሴጅ ሜንታሊቲው ወደ ዋይዝ ወደሚባል ሰው አድጓል ምክንያቱም ለቦታውና ለጊዜው የሚመጥን ነገር at the same time ሞመንተም ያለው ያደገ ይሄ ስኖቦል ኢፌክት ይባላል አይደል የሆነ ስኖቦል እየተሽከረከረ ያደገ በተለይ ትልቅ ተራራ ላይ ከወረደ ትልቅ ተራራ የሚያክል መሆን ትንሽ የተራራ እስኪያክል ድረስ ነው የሚሽከረከረውና እሱን ተጠቅሟል ሁለተኛ ትልቁ እንግሊዝም ሀገር አይ ቲንክ ተምሯልና ምን አድቫንቴጅ ሆኖ የራሳቸውን ህዝብ አጌንስት ዘም ነው የተጠቀመባቸው የራሳቸው ህዝብ ማያውቀው መረጃ ያወጣ ለህዝቡ እየሰጠ በጋዜጣ በምን ያ እንትን እየወጣ እንደ እንግሊዞቹ መንግስታቸው የሚያደርገው ያው ሚስጥራዊ ነገር ይኖራል እዛ ላይ በደህንነቱ በመናምን ያዝና እሱን ሁሉ ያጋለጠ ምን እንደሚያደርጉ እንግዲህ ያው ያ ሁሉ ሙቭመንት እንዴት ጠቅልሎ እንግሊዝን የሚያስወጣ እንደሆነ አይተነዋል ያልተነሳ አርጊታይ ካወራናቸው ውስጥ ጀስቸር ያተነሳ መሰለኝ ጀስቸር ምንድነው እሱ ሞኙ መስሎኝ ነበር እኮ ነው ቀደም ያነሳውት እሱ ነው አይደል ትሪክስተር የሚሉት ይሄ ባዬ ቀደም ሞኙ የምትለው ትሪክስተር ነው ውስጡ ምን አለው ደፉል የሚላለው at the same time ይጨምራታል ደፉል ሞኙ የምትለውንም አንድ ላይ ነው የሚያዛቸው የሚታወቅባቸው ምንድነው አታላይነት አላቸው አታላይ ናቸው ማለት ያልሆኑትን መስለው ይታያሉ ሞኝም መስለው ይታያሉ መምሰል ያለባቸው መሆን ይችላሉና ፐርሶና ይሰራሉ ግን አይደለም ይሄ ነገር በደንብ አልተለየም እኔ አሁን ይውላችሁ ትሪክስተር ይሄ አታላይ ወይም ሸዋጁ እንዴት አርኪታይፕ እንደሆነ አላውቅም ሸዋጅና አታላይ ፉሉ ጋር አብሮ አይሄድም ሞኝ አታላይ አይደለም ሞኝ አማኝ ነው ሰገጤ ነው ሞኝ ሁለት አይነት ሞኝ አለ አንተ ራስህ ባየራሱ ቅድም ሁለት አይነት ሞኝ አለ አንደኛው ትክክለኛ ሞኝ ሰገጤ ያልከው አለ ሁለተኛው ደግሞ ሴቶቹ ጋር ሆኖ እንዳላወቀው ሆኖ የሚያዳምጥ ወንዶቹ ጋርም የሚያዳምጥ የምትለው ትሪክስተሩ ነው እኔ በቃ አሁን ትሪክስተር ነኝ ማለት ነው አየ እኔ አሁን የገባኝ ትሪክስተር እኮ በጣም ዋይዝ ነው እኮ አያሌ ሞኙ እንዴት ይሁን እሺ አያሌ ሎወር ቨርዥኑ ደግሞ
ሰገጤ ሞኝ የምትለው ይሆናል ማለት ነው። ኦኬ ነገሮች ወደ ስለዚህ ይመጣሉ። ጉድ ኤንድ ባዱን በማዘር እንዳነሳ ነው፣ በሄሮ እንዳነሳ ነው፣ በሌሎቹም እንዳነሳ ነው። የትሪክስተሩ ባድ ሳይዱ አጭቤና ዋቴ ነው። ጉድ ሳይዱ ሞኝ ነው፣ አማኝ ነው። አማኝና ሞኝ ከሆነ ደግሞ የገባውን እውነት አድርጎት የሆነ ትራንሴንድ ማድረግ ይችላል ወደ ሄሮ አርኪታይፑ። ኢቭን ይሄ ሄሮ ሲሆን አሁን የክርስቶስን ሄሮይዝም ሲያዩት ከሌሎቹ ሄሮዎች ትንሽ ለየት የሚልባቸው ልክ እንደ ማህተመ ጋንዲ እንትን የተጠቀመው ዌፐን አይደለም፣ የሆነ ማስኩሊኒቲን አይደለም ለመዋጊያ መንገድ የተጠቀመው። ቀጥል እስቲ። አርትን የተጠቀመ ይመስላል ላይ የተጠቀመ ስልቱ ማለት ነው የሄደበት መንገድና ማስኩሊኒቲን አይደለም ሞስት ፕሮባብሊ ግን ብልጠትን ያቺን አሁን ያልናትን ብልጠትና ፌሚኒቲን ይመስላል። እንደውም ፌሚኒን ባድለው ዊዝደም ነው ሴጅ ሜንታሊቲ ፌሚኒቲውን እንትን ሲያደርግ ቅድም ብሎት ነበር ባይሉ ዊዝደም ነው የሚሆነው። ያ ዊዝደም የተሻገረ ነው የሚሆነው፣ በጣም ከፍ ያለ ቦታ ያደርሰዋል። አሁን የክርስቶስ ለዛ ነው ከዘመኑ የተሻገረ ዊዝደም ነው ይዞ የሚመጣው፣ የሌላቸው ያልገባቸው እነሱንም የሚቀይር ማለት ነው። አዎ እነሱንም የሚያካትት በእነሱም ውስጥ ያለውን ኮል የሚያደርግ በእነሱም ውስጥ ያለውን ስፒሪት የሚጠራ የሚጋብዝ ሰውነትን ሊጠቀልል የሚችል ሰው መሆናቸውን የሚያስታውስ ቴክኒክ ነው የተጠቀመው። ይሄ ሴጅነት ነው፣ ይሄ መስፋት ነው። ፌሚኒቲም ልንለው እንችላለን በካራክተር ካየ ነው። ግን ወደ ሄሮነት ትራንሴንድ አደረገ። ሄሮ ሆነ። ያውም የሆነ ዘመን ሄሮ አይደለም፣ ክላሲክ የሆነ ሄሮ ሆነ። ያ ሄሮይዝሙ ግን ከዴዙ ከሞቱ በኋላ ሁሉ ነው መተረክ የቻለው። ከዛ በፊት በነበረው መልኩ 12ቱም እኮ ተበትነዋል፣ አቅቷቸው ማለት ነው። የሱን ነገር ማመን አቅቷቸው በውሃ ላይ የሄደው ሰውዬ ሙት ያስነሳው ሰውዬ ሞተ እና አልተነሳም። ስለዚህ ግር አላቸው። ሄሮ የሆነው እሱ ከሞቱ በኋላ ባለው መልኩ ነው። እና ለምን አመጣሁት ይሄንን? ሞኝ ይመስላል። አሁን የሞኙን ክፍሉን ይሄ የአማኝነት መልኩን ሞኝ አማኝ ስለሆነ ያንን ነው በጨበጣ ይዞ ሲሄድ የነበረው ወደ ውጪ። ከትንሳኤ ከሞቱ በኋላ ያለው ማስኩሊኒቲ መሪው ነበረ። አሁን ባለው የሞኝ መልኩ ላይ ሞኝ ስለ የአማኝ መልኩ ላይ ይቅር እያለ ማን የመታ በጥፊ መታውት ማን የመታ ሲሉት እያወቀ ነው የማይመልሰው። which is ሞኝነት ነው ይሄ። በእነሱ አሬና ውስጥ አልገባም ለትግል ብሎ what I mean ወደ ሄሮ ትራንሴንድ የሚያደርገው ሴጅ የሆነው ማንነት ወይ ከባላንስ ጋር አያይዛ አውራው ቅድም አንድን አርክታይፕ በሚያስፈልግበት ቅጽበት ማውጣት የሚለው የምታየው እዚህ ጋር ነው። ሄሮ መሆን ሲኖርበት ሄሮ፣ ዊዝደም ማሳየት ሲፈልግ ዊዝደም፣ ማስኩሊን መሆን ሲያስፈልገው ማስኩሊን። እያንዳንዷን ቦታ ሲዝ የሚያደርግና የሚመጥን ነገር ባላንስ ነው የምታየው ከዚህ የምትማረው ማለት ነውና ኢምባላንስ ያልሆነ ነገር ስለሌለ እሱ ላይ ምንም ሊያገኙበት አልቻሉም የሚለው እዚህ ጋር ነጥብ አድርገው። በጣም ሴጅ ቢሆን እንደ ዮሐንስ ያስገድሉት ነበር። ዮሐንስ አሁን በጣም ዲፕሊ ሴጅ ነው ማለት ያለበትን እንደፈለገ በነፃነት ነው እንትን የሚለው። ክርስቶስ ግን እነዚህን ሁሉ ባላንስ አድርጎ ነው እስከመጨረሻው መሄድ እስካለበት ጊዜ ድረስ የሚሄደው ማለት ነው። ጊዜ ሁሉ ይመርጥለታል። ጊዜ ያልደረሰም ሲል ያ ነው አይዲያ። ጊዜ እናቱን ጊዜ ያልደረሰም ካንቺ ጋር ምን አለኝ ሲላት ኢቭን ፊት ለፊት አይመለስም። ኢቭን ፊት ለፊት አንድም ፊት ለፊት የመለሰው ወርድ የለም። ባይዘው አንድም ማለት ነው እንዳለ የሚያወራው ትራፕ ውስጥ ሊከቱት በሚፈልጉ ሰዎች መካከል የሚያወራው ወሬ አድሮ የሚገባ አይነት ነገር ነው። ትራፕ ውስጥ ሁሉ አይገባም። እንትን ይለዋል። መስማት የሚፈልጉትን ነገር በመንገር ሳይሆን እንዴት ነው ትራፕ ውስጥ እቺ ሴት አመነዘረች እንደ ሙሴ ሕግ ትገደል ይባላል። አንተ ምን ትላለህ ሲሉት ትገደልም አትገደልም ሳይሆን
ንጹህ የሆነ ቢኖር ይግደላት የሚል ህግ ሲያመጣ ያ አሁን አስፈሪ ነው። ለምን ትራፕ አለው ሰውየውን ይጠራዋል። ኃይሌ ማይክን ሚውት አድርገው ማይክ። ኦኬ ፎቶ እየተቀያየረ ነው። አዎ ባወራችሁ ቁጥር አዎ ፎቶ ይቀያየራል እና ያ ነው በወቅቱ በቦታው የሚገባውን ነገር እየነገራቸው ይዟቸው ሄዶ ኢቭን በራሳቸው በኩል ሊሸውደው ይሞክራል። የዴቪል ስፒሪት ለጴጥሮስ መጥቶ አትሙት አይሁንብህ ምናምን ሲለው ሂድ አንተ ሰይጣን አለው እና የእግዚአብሔር እንጂ የሰውን አታውቅም ብሎ በወዳጆቹ በኩል ስዊት የሆነ ነገር ሁላ አምጥቶ ለምሳሌ ኃይሌ አሁን በኃይልሽ አትሙት አንተ ምናምን ቢለኝ በቃ ለስሜ ስለምትጠጋ ዮሴ አያስብልኝም ኃይሌ ስለሆነ ስም ምናምን ብዬ ሮማንስ ውስጥ ልገባ እችላለሁ እና በዛ በኩል መምሸክልል ማለት ነው። ያቺን ድራማ አዌር ሁሉ ሆኖ በገዛ ወዳጁ በኩል የምትመጣዋን ነገር ዞር ያረጋታል። እናትየውን እንኳን ካንቺ ጋር ምን አለኝ ጊዜ ገና አልደረሰም ብሎ ጊዜው ለሁሉ ሰው የሚሆነውን ወይን ጠምቃለው ገና አሁን አይደለም ብሎ እናቱን እንኳን እዛ ጋር ያለችውን ቢያረግላትም የነገራት ነገር አለ። ሚዝላችሁን ስሙ እሱ ምናምን ብላስ እና እንትን አይልም ፕሌይ ውስጥ ሁላ አይገባም። የሆነ ለጨዋታ አይመችም። ግን ይሄ እንትን አላለም። ያለ ጊዜው ሄሮነቱን አልገለጠው። ዞር ይላል። ድንጋይ ሲያነሱበት ዞር ይላል እና ልክ አንዳንዴ የማይሆኑ መጋፈጦች ውስጥ ገብተው ለምሳሌ አሁን እየመጣ ያለውን ሰውዬ ትነግረኛለህ። እንዳውም እንትና ኢብራሂም ትራኦሬ ላይ ምንድነው ያለ አስተያየት? እኔ ከሰው ሁሉ የተለየ ነገር እያየሁ ነው። ኢብራሂም ትራኦሬ እስቲ አንተ የምትለው ሪፍሌክሽን ሰምቼ ከዛ ነገር አለ እኔ በአርክታይፑ አጀማመሩ ላይ ኤቭሪ ታይም ማየው ምንድነው ሁሌም ፊት ለፊት አለ። ጠላቶቹን እንዴት ነው የሚያያቸው ነው። ገብቶሃል? ውስጡ የሚያገኛቸው ጠላቶች አሉ፣ የቀጣቸው ጠላቶች አሉ፣ በሞት ምናምን ሁሉ የተቀጡ ጠላቶች አሉ። ይሄ ሬጅ ይሄ ኃይለኛነት እንትን የቀጪነት መንፈስ ወደ ህዝብ መዞሩ አይቀርም። ህዝብ የሆነ ሰዓት ላይ በቃኝ ሲል አሁን እኛ ሀገርም ብዙ ያየነው ነገር ስላለ ማለት ሰውየው በጎ ፍላጎት ሳይኖረው ቀርቶ አይደለም። በጎ ፍላጎት ቢኖረው ነገር ግን በቻልክ ሰዓት አቅሙ ባለ ሰዓት የቀጪነት መንፈስ እንደ ደርግ ስልጣን እንደያዘ ብዙ አልቆየም እኮ 60ዎቹን ባለስልጣናት ያው እነዛን የሚያካክሉ ለሰማይ ለምድር የከበዱ ሰዎች ይሙቱ እያለ የማንም 10 አለቃና 100 አለቃ እጁን ሲያወጣ በጣም በሚያሳፍር ደረጃ በቃ ልክ እዛ ሰዓት የአዲስ አበባ ህዝብ የኢትዮጵያ ህዝብ ወጥቶ እነዚህ ሞቱልን ምናምን ብሎ ካድሬ ያወጣቸው ምን ያወጣቸው ሰልፍ የወጡ ሰዎች ነበሩ። በሰዓቱ ስላልነበርኩ አላውቅም። ነገር ግን ሰልፍ ሁሉ ተወጥቷል። እነዚህ ሰዎች እንኳን ተቀጡ ምናምን ተብሎ ማለት የዛ ሰዓት የኢትዮጵያ ህዝብ እንዴ እናንተ ዳኛ ናችሁ፣ ፍርድ ቤት ናችሁ፣ የፍትህ አካል ናችሁ፣ እጅ አውጥታችሁ ፓርላማችሁ ውስጥ ሰው ይገደል የምትሉት ከተገደሉ በፍርድ ቤት በህጉ መሰረት ሄደው ይገደሉ ማለት ሲገባው ያ ማለት የመግደሉን መብት ከመሪዎቹ መንጠቅና ለፍትህ ስርዓቱ መስጠት ሲገባው እሱም በዚሁ ህዝብ በዚሁ ያቢዮት ያ ለ10 አለቃ የተሰጠው የመግደል መብት ለአብዮት ጠባቂ ተሰጥቶ የማንም የሰፈር ተራ አብዮት ጠባቂ አብዮት ነው ደግሞ የሚጠብቀው ሀገር አይደለም የሚጠብቀው። ስሙ ራሱ እንዴት ቀፋፊ እንደሆነ ህዝብ አይደለም የሚጠብቀው አብዮቱን ነውና አንተ አብዮቱን ከተቃወምክ ሟች ነህ። ዜጋሁን ድመቱን ውሻውን ለውጥ የለውም ትገደላለህ። በአብዮት ጠባቂነት ስም ደግሞ በአብዮት ጠበቃ ስም የግል ቫንዴታዎች ሁሉ በግል ያስቀየምከው ሁሉ አብዮቱን እንትን ብሏል እየተባለ የሚገደልበት ስርዓት አመጣ። ይሄም ሰው የተቃወሙትን ከዱኛ ያላቸውን ሰዎች በህግ ስርዓት በፕሮሰስ አላል የህግ የበላይነት አይዲያው እሱ ነው፣ ትክክልነቱ እሱ ነውና አንድ ሰው ዋን ማን ሾው በመሆኑ ነው እዚህ ሀገርም ልዩነት ያለን። እዛም መሪ መኖሩ ጥሩ ነው። ቤኔቮለንት የሆነ አምባገነን ግን ቢሆን አምባገነንም ቢሆን he has to be benevolent ብዬ አስባለሁ። በጣም አሪፍ በጣም አሪፍ። አይሊሻስ ምንድነው የሚሰማ? ከዮሴፍ የተለየ ትላለህ? የተለየ የምለው ነገር የለም። እኔም እንደዛው ነው የሚሰማኝ። ማለት የሆነ የበዛ ነገር ያለ ይመስለኛል። በዚህ በጠባቂነት ልጠብቃችሁ ሀገሬን ምናምን በማለት ስሜት ውስጥ ያቺ የያዛት እንትን ወደ ህዝቡ መዞሯ እንደማይቀር ነው እኔም የሚሰማኝ ማለት ነው። ምክንያቱም ይሄ እንትኑን እየተንከባከበው ነው። አሁን ህዝቡን ራሱ ሲያጨበጭብልህ ስትገል ወይ እንደዚህ አይነት እንትን ስትወስድ እያጨበጭብልህ ምናምን ያመጣና
ራሱ ላይ ስትመለስ ያው መሸሻ ስለማይኖረው ግዴታ የምታደርገው ጉልበቱ አንተ ጋር ነው። ምንም ችግር የለም። የፈለግከውን ታደርጋለህ። ይሄ እኛ ነን የሾም ነው ምናምን የሚመስል ህዝቡ አሁን እኛ ነን እየሰጠነው እሱን እዚህ ያደረስነው እኛ ነን የሚል ስሜት ውስጥ ነው ያለ። ላይክ አንድን መንግስት ለመንግስት እንትን ሰጠ ማነው ወይ ለጥበቃ ይጠብቃል። መንግስት ወደ ስለምታስብ ለጥበቃ ሽጉጥ ሰጠ። ራሱ ጠባቂ ብለህ ያስቆ ሰውዬ ሽጉጡን አንተ ላይ እንደማይጠቀመው በምን እርግጠኛ ትሆናለህ ነው የሚለው ማለት ነው። እና አሁን እኛ ነን የሾምነ እኛ ነን የበላይ ያደረግነው እዚህ ያደረስነው እኛ ነን እያለ ነው። እና ህዝቡ ይሄንን ስሜት ያ በኋላ ሊመጣ የሚችለውን ስሜት ሊረዳ አይችልም በዚህ ሴንስ ማለት ነው። እና ያው ስርዓትን እየጠበቀ ሁለታችሁም ሼር ያደረጋችሁት እኔ በልቤ ሳጉመጠሙጠው የነበረውን ነገር ነው እና ገረመኝ። ዲስታንት ሆነን ከአንድ ጉዳይ ልንታዘብ የምንችል ሰዎች መኖራቸው አንዳንድ ያጽናናኛልና እኔ ትራኦሬን ደግፋለሁ ግን ኢንቴንሽኑን ደግፋለሁ ግን አሁን ሩሲያ ሄዶ ፍሬንችን ፈረንሳይን ያማል ይሄንን የድጋፍ አሁን ሩሲያ ለትራኦሬ ድጋፍ የምታረግ ከሆነ ለምንድን ነው ከመጋረጃ ጀርባ የማታረገው? ለምን ፈረንሳይን በሷ ሜዳ መጥቶ እንዲሳደብ ታረጋዋለች? ኦኬ ምንድነው ካስወጣቸው በኋላ ኒውክሌር ለመሞከር ጥቁርን የተጠቀሙት ይላል። ጥቁሮችን የተጠቀሙት ዙሪያቸውን ፈረንሳዮች አሁንም ከወጡ በኋላ ምን ያክል የናቹራል ሪሶርሱ እንደሚጠቀሙ ምናምን መረጃውን ይፋ በማድረግ የህዝቡን ቁስል በመንካት ከፈረንሳይ የተነሳ ነው ደሃ የሆንከው እንጂ ሁልህም በጣም ታታሪ ሰራተኛ ነህ ምናምን አይነት ስቶሪ ሰጠውና ትራክተሮች ገዛላቸው፣ ታክስ ቀነሰ። እኚህ ስራዎች ጉድ ቢሆኑ ፓራኖይድ አረገው ህዝቡ። ከዛ ልክ አሁን እንዳለው ማን ነው ዮሲ እኛም ዘመን መሪ መጣልን ብለን ስናሟሙቅ የሆነው ነገር እንደዛ ነው። የቀንጅብ እየተባለ የሆነ አካል የኛ ችግር ሁሉ ምንጭ ተደርጎ ቪኤት እና ምችት ያለው ቤት ምናምን ሳይሰጠው የሌላው ክልል አስተዳደር ክልሉን ያልበዘበዘ ይመስል በቃ እጁን ታጥቦ ህዋት ነው አለ። ህዋት ነው ይሄ ቀንጅብ ነው ያስደረገኛል እንዴ? ያ ሁሉ ምቾትስ የታርገው ነው? ህዋት ነው ወይ ይሄን ሁሉ ያስደረገ? እና ምልል ነው ይሄ ሄሮ አርክታይፕ በጣም ትሪገር ተደረገ በኢብራሂም ትራኦሬ at the same time በእኛም መሪ በጣም ሄሮይክ እንደ አረንጓዴውን ለብሶ እኮ እዚህ ጋር እኮ የማንዴላን ስዕል እኮ አድርጎ ወጣ እኮ በጥይት የተሞከረ ጊዜ በቦምብ። ከዛ ለሱ በመሞቴ ደስተኛ ነኝ ምናምን የሚሉ አልጋ ያዙ በቦምቡ ምክንያት የተጎዱ ሰዎች እኮ አየ። ኦኬ ሄሮ አርክታይፕ በጣም እንትን ሲደረግ ሲጫል እንዴት ዳርክ ሳይድ እንዳለው አታቀም። ኢቭን ዩኒፎርም አይቀይርም እኮ ኢብራሂም ትራኦሬ የትም ቦታ ቢሄድ የሚሊተሪ ዩኒፎርሙን ለብሶ ነው የሚንቀሳቀስ። እና እቺ ምንድናት የምታሳየው? በቃ አም ዘ ሴቪየር አም ዘ መሳይ መሲሁን ነኝ ነፃ አውጪውን ነኝ ስትል ወይ እዚህ ጋር በገባ በእኛ ኬዝ እንኳን ብታይ ለመጀመሪያ ጊዜ እንግዲህ የኛን ሀገር መሪ የተዋወቅንበት የኢናጉሬሽን ነው የሚባለው ዋሬቨር የፓርላማ ንግግር ነበረውና አጋጣሚ መንገድ ላይ ነበርኩ እኔ። ሰዎች ሰፈሬ ተሰብስበው ምናምን ሳይ ምንድነው ብዬ ስገባ ፓርላማ ውስጥ እሱ ንግግር እያደረገ እያዩ በቃ መጠጥ ቤትም ነው ወደ ቤት መሄድ ነበረብኝ። ቤት ከደረስኩ አየዋለሁ ምናምን ብዬ ወጥቼ ሄድኩ። ቤት ስደርስ ኦልሞስት አልቋል መጨረሻ ላይ ነው ምናምን እና በነጋታው ተሰብስበን የምናወራበት የጓደኞቼ ጋር አለ ምን ተብሏል ስንት ጊዜ ኢትዮጵያ እንዳለ አስታውሳለሁ። ቆጥረው በፌስቡክ ምናምን ሲሄድ ነበር ምናምን ስደርስ በቃ ወሬው ከሰዓት የጠበቀኝ እሱ ነው። ስንት ጊዜ ኢትዮጵያ እንዳለ እንዴ ስንት ጊዜ ኢትዮጵያ እንዳለ እሺ ቆጠራችሁ፣ ስንት ጊዜ እኔ ያለ እሱን እስቆጥራችኋለሁ እሱ የሚቆጠር ምናምን እያልኳቸው ነበርና በዛ ሰዓት ሁሉም ያው መርቅኗል። እኔም መርቀኝ ነበር። አዎ የሚሰማ ሰው አልነበረምና እኔ እንደ ቀልድ ነው ስንት ጊዜ እኔ ያለ ያልኩት ማለት ሰውየውን አውቄው ንግግሩንም አዳምጬውም አይደል። በሂደት ግን በተለይም ይሄ ኤክስትሪም የሆነ ቤኔቮለንስ ሲያሳይ በቃ ይሄ ቀይዋን ያየ እየተጫወተ እንደሆነ ከጀርባ ሌላ ስራ እየሰራ እንደሆነ እኔ ለመጀመሪያ ጊዜ ከወር በኋላ ታከለው ማን ህገ መንግስት
በማይሻርበት መንገድ ጥሶ የሾመበት መንገድ የፈለገውን ነገር ከማድረግ ወደኋላ እንደማይል ምክንያት ሰጠኝ። ከዛ እንዳልከው የቀንጅብ ምናምን ሲባል እኔ ለይቶልኛል ኦሬዲ ማንም ባይሰማኝም ትቃወማል። የሚገርም ከጦርነቱ አንድ ቀን በፊት በጣም ረጅም ጽሁፍ ጽፌ ሆን ተብሎ ትግራይ ላይ ወረራ ሊደረግ እንደሆነ ምናምን ፌስቡክ ላይ ፖስት አድርጌ ነበርና በነጋታው ሌሊት ተደውሎልኝ ተቀስቅሼ አረ መግለጫ እየተሰጠ ነው ምናምን በቴሌቪዥን ያለበት አካባቢ ሄደን ስንከፍት እንደዛ አይነት ምናምን እና እንዴ ትላንትና በአንድ ቀን ልዩነት መሆኑ ራሱ የሆነ እንትን አለኝና ስማ እንደ ማህበረሰብ የሆነ ግጥም መስመር ላይ ምን ብዬ ነበር 5 ሚሊዮን ህዝብ እሱ ባያፈቅር 5 ሚሊዮን ህዝብ በስንት ዓመት ያልቃል ይላል እና እኔ ነኝ ስንኝ የጻፍኩት ፍቅር ውስጥ ገብቼ ነበር ያን ወቅት ከረዴት በፊት የሆነች አንድ ማያ ፕሮጀክሽን የሰራችብኝ አንድ ቺክ ገብታለች እሷም በቃ በራሴ ምስል አፍቅሬ ጦፌ ነበርና እና እንዴት ፍቅር ውስጥ ገባለ አንተ አገር እዚህ ጦርነት ውስጥ ሆና ምናምን ብለው እሱ እኔን ነው እሱ ባያፈቅር 5 ሚሊዮን ህዝብ በስንት ዓመት ያልቃል ምናምን ብዬ የጻፍኩበትን ግጥም ኮንቴንት ውስጥ ያለች አንድ ቨርስ ናት። ከዛ ለሰው ላኩትና ሂድ እባክህ ለህዋት አንብብላት አሉኝ። ያኔ ነበረ ከኔ የተገነጠልኩት ሄሮ አርክታይፑ ይስበኛል። ከፊልምም ከመጽሐፍም ከምንም የሚስበኝ ሄሮ ነው። ለምን ሄሮ የሆነ አይነት እንትን አለው እንዴት ወንድም ስለሆንኩ ይመስለኛል። ፊልም ያለ ሄሮ መስራት ሞክር እስቲ ካራክተር ያለ ሄሮ መስራት ሞክር ምን ኪዮስ ነው የሚሆንብህ እንዲ ትራንሴንድ ማድረግ ያቅተዋል። በቃ በፍቅርም ይሁን በትግል የሆነን አካል ሬስኪው የሚያረግ ካራክተር ከሌለ መቆም አይችልም። እንዳለ አርኪታይፖቹን እንዳውም ሰብስቦ ሊያቆማቸው የሚችለው ይሄ ሄሮ ነው የሚመስለኝ። ለምን ሄሮ ከሌለው ታሪክ ይሆናል ማለት ነው። ግጭት የሌለው ስቶሪ ይሆናል። ስቶሪ ላይ ደግሞ ግጭት ወሳኝ ነው። ግጭቱን ሪዞልቭ የሚያረገው ወደ ሆነ የማይታወቅ መንገድ ፍሊፕ የሚያረገው ሄሮ ነው እና ያ ሄሮ መመለክ እንደሚችል ስለሚያውቁ ዩክሬንን እዚህ መቀመቁ ሲከታቴ ዘለንስኪ ሄሮ ካራክተሩን ተጫውቶት ነው። ከዛ ውስጣቸው ገባ። ከሁሉም ውስጥ እኩል ታገኘዋለህ። ከአርኪታይፖቹ ጎልቶ የሚታየው ይሄ ሄሮ ስለሆነ ልክ ሄሮ የታየ ሲመስለው ሁሉም ድምጹን ገንዘቡን ምኑም ይሰጣል እና በተለያየ ካልቸር ለአመጽም የሚመቸው እኔ ነኝ ነፃ አውጪው እያሉ ከውጪ ዶላር ምናምን እየበሉ አገርን ወደ መቀመቅ የሚከቷት ማዘር አርኪታይፑን ልጫዋት ሴጁን ልጫዋት ትሪክስተሩን ልጫዋት ምናምን እያሉ አይደለም ሄሮውን ልጫዋት እያሉ እና ዌኔቨር አንተ ሄሮ መስለ ከታየኸኝ ሶሌን ነው የምሰጠህ። ዳትስ ዋይ የፍሊፕ ያደረገው አሁን እኔ በክርስቶስ በኩል ያለው ነገር ሄሮ አርኪታይፑን አይደለም የተጫወተው። ቢፎር ከሞቱ በፊት የነበረው ሴጅ ነው እንዳልከው በተወሰነ ደረጃ የትሪክስተሩም አለበት። ለምን ምስኪን ይመስላል፣ የዋ ሞኝ ይመስላል። እጎኑ ሆነው የሚያረጉትን እያወቀ ዝም ነው የሚላቸው። አይሊሻ የምትለው ነገር አለ? ልንጨርስ ነው። ብዙ ሄደናል። ሚስቴም ትተኛ፣ እናንተም ተኙ። ያ በጣም አሪፍ። በቃ መጨረስ እንችላለን። ኦሬዲ ተስማምቻለሁ በሐሳቡ። ይሄ በመጠኑ የሆነ ኢጎ ያለበት የሚመስል ኦልሞስት ኢጎም ነው። በእርግጥ የትግራይ ጦርነት ሲጀምር ያኔ የነበረው ሁኔታ ማለት ተሸፍኖ ማለፍ ይችል ነበረ። ኖርማሊ የተከሰተው ነገር ይሄ የባሰውን ከማምጣት ይልቅ ያው የሂሮ ካራክተርም አለች፣ ከዛ ኢጎ አለ ምናምን። የአንድ ሰው ነው እንግዲህ የሀገርን ሙሉ ተባብሮ እንደዛ እንዲያደርግ ጥቂት ግለሰቦች ውጪ የሃይማኖት አባቶችም ጭምር ሳይቀሩ ነው ለመተባበር የመጡት ለጦርነቱ እና ያንን የሚያስፈልግ እኛ ኦልሬዲ ሾመናል ምናምን የኛ አካል ነው ምናምን ብለን የሰየምነው አካል ስለነበረ በወቅቱ። ስለዚህ ያው እናምናለን። ማመንም ብቻ አይደለም ማኒፑሌት አድርጎናል ምናምን በሆነ ጥላ ስር ምናምን እንደዚህ አይነት ስልት ስለነበር የስተውቃ ገባንበት ምናምን። እንደዚህ ራሱ ከውጪ የሚጠራ በውስጡ አንተም እኔ እንድትሆን ማለት ራሱን እንድንሆን ሁላችንም
በራሱ በኩል ብቻ እንደሚሄድ ምናምን የሚፈልግ ኦልሬዲ እየመራን ነው ምናምን ሙሴ ነው ብለናል ሁላ እንደዚህ አይነት Yes. ያው ሙሴ ነው እውነትን ትንሽ ፌሚኒኒቲ ከሌለው ወንድ ልጅ ከሰገጠ ከባድ ነው ትንሽ ፌሚኒኒቲ ትንሽ ሳይኮፓቲም አለው ስፔሻሊ አለች አንተ ከራስ የምታወራው ነገር አንዳንዴም እንኳን ስህተት ይሆናል ብለ ካላመንክ ከባድ ነው ማለት አንተ እንደ ሰው እኮ እንደ ግለሰብ ሳይኮፓቲ ከሌለብህ 10 ሰው አይደለም አንድ ሰው መጥቶ የሆነ የምታስበውን ሐሳብ ልክ አይደለም ቢለ ትደነግጥና ቆም ብለ ታስበዋለህ ልክ አይደለም እንዴ ምናምን ትላለህ ለምን ኦሬዲ ሳይኮፓት አይደለም ሐሳብ ነው የሚያመጣው ከዚህ በፊት ሌላ ሐሳብ ላይ ነበርክ አሁን እዚህኛው ሐሳብ ላይ ነህ ከዚህ በፊት ሌላ እውነት ላይ ነበርክ አሁን እዚህኛው እውነት ላይ ነህ ገና ፍለጋ ላይ ነህ እንጂ ጠቅላላውን እውነት ወይም እንትን አላረክም ሳይኮፓት ስትሆን ግን ሳይኮፓቲ ውስጥ ሲኖር ሚሊዮን ሰው አጌንስት ዩ ልክ አይደለም ቢልህ የምድር ህዝብ በሙሉ ቢልህ እንኳን አትሰማ እንደዚህ አይነት ነገር የለም ነው እኔ ልክ ነኝ ይሄ ልክ ነው ይሄ መስራ እንደውም አይገባቸውም ትላለህ ፓቶሎጂ እንደውም ያፈርሳሉ በሽታ ስለሆነ መጀመሪያ አይገባቸውም ትልና ትንሽ ትቆይና አይገባቸውም ራሱ እኔ የምሰራላቸው ነገር ምን እያረካቸው ነው የምትመጣው መጀመሪያ ትጎዘጎዝና አጉል እግር ካላጠብኩትልና ቀስ ትላለ ካልቆነጠጥኩ ትላለ ቆንጥጡን ነበር መቆንጠጥ ይመጣል ቀስ ትላለ አፍንጫውን በለው ትላለ ከሆነ ሰዓት በኋላ ህዝብ እንደ ጉንዳን መጨፈላለቅ ትራውሬ ግን ይሄኛውን ማንነቱን አሁን ሊሆን የሚችለውን እኛ የምናወራበትን ማንነቱን ብታሳየው አይደለሁም ነው የሚለው አሁን አልሆንም ነው ወደዛ አልሄድም ነው የሚለው ሸዋጅነቱ ሄሮ አርክታይፕ እኮ ነው አሁን ለጊዜው በቃ አዳኝ ነኝ እኔ መሲህ ነኝ ነው የሚለው በሄደበት በሙሉ በርግጠኝነት የሚናገረው እሱ አገሩን ነፃ ሊያወጣ የተላከ አካል እንደሆነ ነው የሚያስበው መቼ እንደምትቀየር አትታወቅም የምትገርመኝ ኮሱ ነው ሻዶ ኦቨርቴክ ሊያረጋው እንዲያቆብቁቦ ነው ያለው ከኋላው እና ሻዶ ኢንቲግሬት የሚሆነው ግን ወደ ውጭ በማውራት አይደለም አሪፉ ነገር ምናልባት ፔሪኖይድ ስለሆኑ የሚመክራቸውንና የሚያዳምጡት የሚመስላቸውን ሰው በሙሉ ስለሚገሉና ስለሚያስወግዱ ነው እንጂ እነሄን ያክል ሳይኮፓትም የሆኑ ሰዎች የሚያከብሩት ነገር ግን የሚያዳምጡት ሰው ሜንቶር ያስፈልገዋል ሴጅ ወሳኙ እዚህ ጋር ነው የትኛውም የአብዛኛው የሂሮ ፊልም በደንብ አሪፍ ተደርጎ የተሰራ ሚቶሎጂ ውስጡ ሜንቶር አለው ሴጅ አለው አስተማሪው አካል አለ ችግር ሲመጣ ሄዶ የሚጠየቅ ሽማግሌ አለ ሰው አለ ማለት ነውና ዳንኤል ክብረት እንደማለት እሱ የባሰ ነው እሱ ገዝ እሺ ለምሳሌ አንተ የምትለውን በሙሉ ልክ ነው ብሎ ኮንፈርም የሚያደርግ እኮ አይደለም ሜንቶር ማለት ገብቶኛል ይሄ ነው የበለጠ መታከብረው ነው ዳንኤል ክብረት እኮ እሳቸው ኢትዮጵያ ሲሉም ባቸው ይመጣል ማለት ነበር ቦታው ግን ያ ነበር አማካሪ የሚባለው መደብ ባይ ዲፎልት ያለው ለሴጅ ነበር መደቡ ለሴጅ ለሜንቶር ነበር መሰጠት የነበረበት አሁን ያ ትራውሬም እንደዛ አይነት ሰው አጠገቡ ካለ ወደዛ የመቀየር እንትኑ ላይ ያንገዳግደዋል ቢያንስ ያግዘዋል ላይቀየር የመቻል እድል አለው አይታወቅም እንትና አላማው ማን ነው እንትናን መተካት ስለሆነ ማን ነው ከሱ በፊት የነበረው ሳንካራ ነው ባለ ራዕይ የሚያየው ሳንካራ አሪፍ ነገር ቢኖረው ትንሽ የማንዴላን አይነት ቀለም ግን ያንሰዋል ማንዴላ ፕላስ ሳንካራ ሚኒሊክ ኢኳልስ ሚኒሊክ ነው የሚሆኑትና እሱን ዊ ሆፕ እንደዛ ቢሆንና ቢሳካለት አሪፍ ነው በጣም አረፈድን ኢንጆይ ያደረኩትን ቆይታ ነበር በደንብ አሪፍ አድርጌ ኤዲት አድርጌው ተወዱታላችሁ ብዬ አስባለሁ እናመሰግናለን ኃይሌ ረጋሳ አዲና ዮሴፍ ይነቃቸው አብረውኝ ነበሩ በቅ እያረፍን እንደዚህ እንገናኛለን አመሰግናችኋለሁ መልካም ምሽት እናመሰግናለን ዮሴፍ ቴንክ ዩ እሺ ኃይሊሻ ቻው ቻው